አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁንና ሊቃውንተ ቤተ ክርስቲያን፣ ምእመናት ለእናንተም እንደሚገባችሁ በልዑል እግዚአብሔር ስም እንደምን አደራችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንደተለመደው በጾመ ፍልሰታ የሚካሄደው የውዳሴ ማርያም እና የቅዳሴ ማርያም ትርጓሜ ሰዓት ስለደረሰ በያላችሁበት ሆናችሁ ትርጓሜውን ተከታተሉ። ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ። ለፍጥረት አራተኛ፣ ለምስጋና ሶስተኛ ቀን ነው። በዚህም ዕለት እመቤታችን የብርሃን ዘውድ ደፍታ የብርሃን መጎናጸፊያ ተጎናጽፋ የብርሃን መነሳንስ ጭራ ይዛ የብርሃን ጫማ ተጫምታ በሰረገላ ብርሃን ተቀምጣ አእላፍ መላእክትን፣ ነቢያት፣ ሐዋርያትን፣ ጻድቃን፣ ሰማዕታትን፣ ደናግል መነኮሳትን አስከትላ በፊት በኋላ በቀኝ በግራ አስከትላ ትመጣለች። ከዚያ ስትደርስ የብርሃን ድባብ ይዘረጋል፣ የብርሃን ድንኳን ይተከላል፣ የብርሃን ምንጣፍ ይነጠፋል፣ የብርሃን ዙፋን ይዘረጋል፣ የብርሃን ሰርፍ ወለንሳ ይነጠፋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ አመስግነኝ ትለዋለች። ክርክር በዕለተ ሰኑይ ያልቋልና ኦ መዝገበ በረከት ባርክኒ በበረከተ ወልድኪ ወአቡሁ ወመንፈስ ቅዱስ ይላታል። እሱም ተባርኮ ምስጋናዋን ይጀምር በዕለተ ረቡዕ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ምስጋናዋን ኩሉ ሰራዊተ ሰማያት ይብሉ ብሎ ይጀምራል። በዚህ ዕለት የሚነበብ የሚጸለይ የሚተረጎም ቅዱስ ኤፍሬም የተናገረው አምላክን የወለደች የእመቤታችን ምስጋና ይህ ነው። በዚህም ዕለት ከወትሮዋ ይልቅ ሰራዊተ መላእክትን አስከትላ መጥታ ነበርና ኩሉ ሰራዊተ ሰማያት ይብሉ እያለ ያመሰግናታል። እነሱማ ተለይተዋት ያውቃሉን? እሱ እየቀደም እየበቃ መሄዱን መናገር ነው እንጂ። ኩሉ ሰራዊተ ሰማያት ይብሉ ብፅዕት አንቲ። በሦስቱ ሰማያት በኢዮር በራማ በኤረር ያሉ ሰራዊተ መላእክት ንዕድ ነሽ ክብርት ነሽ እያሉ ያመሰግናሉ። አንድም አለቆች ያሏቸው ሰራዊተ መላእክት ንዕድ ነሽ ክብርት ነሽ እያሉ ያመሰግናሉ። አሁን ሊቃነ መላእክት የማያመሰግኑ ሰራዊተ መላእክት ብቻ የሚያመሰግኑ ሆነው አይደለም። በሰራዊተ መላእክት ምስጋና የሊቃነ መላእክትን ምስጋናም መናገር ነው እንጂ። ሰማይ ዳግሚት ዲበ ምድር፣ ከምድር በላይ ያለች ሁለተኛ ሰማይ አንቺ ነሽ እያሉ ያመሰግናሉ። አንድም ከምድር በላይ ያለች የጠፈር ባልንጀራ አንቺ ነሽ እያሉ ያመሰግናሉ። ጠፈርና አድማስ እንደ መሶብና እንደ መሶብ እፍያ እንደ ወጭትና እንደ ወስከንቢያ የተያያዙ ናቸው። አስተጣበቅው ወዲበ እብነ ኮኩ እንዲል ወታ ምስራቅ ማርያም ድንግል ማርያም የምስራቅ ደጅ የምስራቅ በር ናት። በአራተኛው ቀን ኆኅትን አነሳ። በአራተኛው ዕለት በአራተኛው ኬክሮስ በአራተኛው ክፍለ ኆኅትን አነሳ። በአራተኛው ዕለት በአራተኛው ኬክሮስ ብርሃን ተገኝቷል። ከእርሷም በአራተኛው ክፍለ ዘመን ከአራተኛው ትውልድ ከቤተ ይሁዳ ከተወለደች ከእርሷ ብርሃን ጌታ ተገኝቷልና በአራተኛው ዕለት ኆኅትን
አነሳ። መልካም ንጹሕ ወመርአ ቅዱስ ዘመራዊሃ ቅዱስ ሲል ነው። ሙሽራዋ ያማረ ንጹሕ የሰርግ ቤት አንቺ ነሽ እያሉ ያመሰግናሉ። የሰርግን ቤት አስቀድመው ያዘጋጁታል። አንድም በሰርግ ቤት 4 ነገር ይደረጋል። መብል፣ መጠጥ፣ ዘፈን፣ ጨዋታ፣ የመራዊና የመራት ተዋሂዶ፣ አዝማደ መራዊና አዝማደ መራት አንድ ይሆናሉ። እንደ መብል እንደ መጠጥ ትምህርት ነው። እንደ ዘፈን እንደ ጨዋታ አንድም ሥጋ ወደሙ ነው። እንደ ዘፈን እንደ ጨዋታ ታምራቱ ነው። ከመብሉ ከመጠጡ ይልቅ ዘፈኑ ጨዋታው ደስ እንዲያሰኝ ከትምህርቱም ታምራቱ ደስ ያሰኛል እና መራዊና የመራት ተዋሂዶ እንዲደረግ የቃልና የትስብእት ተዋሂዶ በሷ ተደርጓል። አዝማደ መራዊና አዝማደ መራት አንድ እንዲሆኑ ሰውና መላእክት፣ ሰውና እግዚአብሔር፣ ሕዝብና አሕዛብ፣ ነፍስና ሥጋ አንድ ሆኖባታልና እንዲህ አለ። ነጸረ አብም ሰማይ አብ ከሰማይ ሆኖ አየ። አሁን ሰው ከተራራ ላይ ወጥቶ ሜዳውን፣ ጭንጫውን፣ ግጫውን እንዲያይ እንደዚያ አይደለ ልበ ዓለምን መረመረ ሲል ነው። ወኢረከበ ዘከማኪ አየና እንዳንቺ ያለች አላገኘም አለ። በንጽሕና በቅድስና በድንግልና የተዘጋጀች አላገኘምና ባያገኝ ፈነወ ወልዶ ተሰባ እምኔኪ ተቀዳሚ ተከታይ ነጸረ አብም ሰማይ ወረከበ ዘከማኪ ፈኖ አይዶ አሰንፈሰ ዋጼነወ ወይረከበ ዘከማኪ ወሰምረ ማዛዚያኪ ወአፍቀረ ስነኪ ወፈኖ ሀቤኪ ወልዶ ዚያፈቅር እንዲል ተቀዳሚ ተከታይ የሌለው ልጁን ወደዚህ ዓለም ልኮ ከአንቺ ከሥጋይ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ሰአሊ ለነ ቅድስት ተቀዳሚ ተከታይ ከሌለው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ሁሉ ትውልድ ያስተበጽኡኪ ለኪ ለባህትትኪ እግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን ሆይ አንቺን ብቻሽን ትውልደ ሴም፣ ትውልደ ካም፣ ትውልደ ያፌት ያመሰግኑሻል። ኩሉ አለ ከሊህ የወጣ ፍጥረት የለምና አንድም ፍጥረቱ ሁሉ ያመሰግኑሻል ሲል ነው። ኦሪት ዘልደት እንዲል ዘፍጥረት ሲል አንድም ትውልድ ያሃልፍ ትውልድ ይተርፍ ያመሰግኑሻል ይላል። እርሷም ናሁ ሚዜስ ያስተበጽኡኒ ብላ ነበርና ከዚያ አያይዞ ተናግሮታል። አንድም ትውልድ ያሃልፍ ትውልድ ይተርፍ ያመሰግኑሻል። ትውልድ ይተርፍስ ይሁን ትውልድ ያሃልፍ እንደምን ነው ቢሉ ጢባሬዎስ ቄሳር የሚባል ገናና ንጉሥ ነበረ። ከገናንነቱም የተነሳ ይህን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ ይገዛው ነበር። ጌታችን አይሁድ በግፍ ሰቅለው እንደገደሉት እየሰማ ሲያዝን ይኖር ነበር። የዚያን ሰው እናቱን የሚያመጣልኝ ባገኝ እኔ ሎሌ ቋሚ ለጓሚ ሁኜ ሚስቴ ገረድ ደንገጥር ሁና ስናገለግላት በኖር ነበር እያለ ሲመኝ ከዕለታት በአንድ ቀን የዚያን ሰው እናት አምጡልኝ ብሎ ጭፍራ ልኮ ሰደደ። ጌታችን የእመቤታችን ተድላ ነፍሷን እንጂ ተድላ ሥጋዋን አይወድላትምና በደመና ነጥቆ ገነት አግብቶ ዛቲ ኢቲ መድኃኒትክሙ እኔን መድኃኒታችሁ ክርስቶስን
ወልዳ ያስገኘችላችሁ ይህች ናት ብሎ ሰጥቷቸው ዛቲ ስጋም ስጋነ ወዛቲ አጽም አጽምነ በአማን ውድስት ይእቲ በአማን ስብሕት ይእቲ። ይቺ ስጋ ስጋችን፣ ይቺ አጥንት አጥንታችን ናት፣ በእውነት ምስጋና ይገባታል እያሉ ከአቤል ጀምሮ እስከ እርሷ ድረስ ያሉ ነፍሳት አመስግነዋታልና ትውልድ ያልፍ ያመሰግኑሻል አለ። ተነበዩ ላዕሌኪ አብያተ ወመንክራተ። በዚያም ሰው ሐዘን እንዳይጸናበት ዮሐንስ ወንጌላዊን ሂደህ አስተምረው ብሎት ሂዶ ወንጌልን ሲያስተምረው አይሁድ በዕለተ ዓርብ እንደ ሰቀሉት አድርገህ ስዕሉን ስለህ ስጠኝ ሳልልኝ አለው። ሲስል እርቃኑን አድርጎ ቢስለው በከመ ሰቀሉኒ አይሁድ ራቄ በኢየሩሳሌም ዳግመ ትሰቅለኒኑ ራቄ በሮም። አይሁድ በኢየሩሳሌም እርቃኔን አድርገው እንደሰቀሉኝ ዛሬ ደግሞ በሮም ዳግመኛ እርቃኔን አድርገህ ትሰቅለኛለህ አለው። እዚህ በኋላ ዮሐንስ ከለሜዳ ግምጃ አስታጥቆ ስሎታል። ከለሜዳ አስታጥቆ መሳል ከዚያ ወዲህ ተጀምሯል። ዮሐንስም ስዕሉን ስሎ ሲጨርስ ቢስመው ከንፈሩ ከስዕሉ ጋር ተያይዞ 2 ሰዓት ያህል ቆይቷል። ወጠጋ ከናፈረ ስዕል ምስለ ከናፈረ ዮሐንስ መጠነ ክሌቱ ሰዓት እንዲል ፍቁረ እግዚ የሚያሰኘውም ይህ ነው። የዚያ ሰውም ወረታው እንዳይቀርበት ልጁ ቢሞትበት ዛቲ ጦማር ዘተፈነወት ማህበ ጢባሬዎስ ቄሳር ንጉሠ ምድር ትብጻ ሀበ እግዚእየ ኢየሱስ ክርስቶስ ንጉሠ ሰማያት ወምድር። ከምድራዊው ቄሳር ከጢባሬዎስ የተላከች ደብዳቤ ሰማይና ምድርን ፈጥሮ ከሚገዛ ከጌታዬ ከኢየሱስ ክርስቶስ ትድረስልኝ ብሎ ልጄን ወስዳችሁ ከዚያ ሰው መቃብር አስተኙልኝ ይነሳልኛል ብሎ ሰደደ። የ3 ወር የ4 ወር ጎዳና ነው ቢሉ ወስደው ከመቃብሩ ቢያስተኙት ልጁ ተነስቶለታል እና ትውልድ ይተርፍ ያመሰግኑሻል ያለው ይህ ነው። ተነበዩ ላዕሌኪ አብያተ ወመንክራተ ሀገረ እግዚአብሔር። ሀገረ እግዚአብሔር መንግሥተ ሰማያት ነቢያት ስላንቺ ድንቅ ድንቅ ነገርን ተናገሩልሽ። እይታጸው አናቅጽኪ ወይጸልም ወርኪ ወይዐርብ ፀሐይኪ ወለይሰ ለሊሁ ውእቱ እግዚአብሔር ብርሃንኪ ብለው ምነው አመስግነኝ ብትለው ወደ ሌላ መሄዱ ነው ቢሉ ወደ ሌላ መሄዱም አይደለም፣ መንግሥተ ሰማያቱ ነው የሚወረስ ከእርሷ የነሳው ሥጋ ነውና እንዲህ አለ እንጂ። እስመ ኮንኪ አንቲ ማኅደረ ለፍሱሃን። ደስ ብሏቸው የሚኖሩ የመላእክት የጻድቃን የሰማዕታት ማደሪያ ሆነሻልና። እስመ ኮንኪ አንድም ተነበዩ ላዕሌኪ አብያተ ወመንክራተ ሀገረ እግዚአብሔር። ሀገረ እግዚአብሔር እመቤታችን ነቢያት ስላንቺ ድንቅ ድንቅ ነገርን አለ ተናገሩልሽ። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር ናሁ ድንግል ትጸንስ ወተወልድ ወልደ ወሶበሪያ ኢኮነት ብሲተ አላ ሀገር ቅድስት እያሉ ሀገረ እግዚአብሔር አላት እመቤታችን። ንጉሥ በከተማው እንዲኖር ማኅፀኗን 9 ወር ከ5 ቀን ማኅፀኗን ዓለም አድርጎ 9 ወር ከ5 ቀን ኑሮባታልና። አንድም ጌታ ሰማይን ከነግሱ ምድሩን ከነልብሱ እንደያዘ በማኅፀኗ ተጸንሶ ሳለ ጸወርተ መንበሩ ኪሩቤል አጠንተ መንበሩ ሱራፌል ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያተ ወምድረ ቅድሳተ ስብሐቲከ እያሉ ሲያመሰግኑ ወታደን ድንግል ርሳ መንገለ ከርሳ ወተሰም ድምፀ እምኪሩቤል እንዲል አንገቷን ዘንበል አድርጋ
ምስጋናውን ትሰማ ነበረና ሀገረ እግዚአብሔር አላት። እስመ ኮንኪ አንቲ ማኅደረ ለፍሱሃን ደስ ብሏቸው የሚኖሩ የመላእክት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት፣ የምእመናን የማደሪያቸው ማደሪያ ሁነሻል እና ሁሎም ነገሥተ ምድር ያሐውሩ በብርሃንኪ መንግሥተ ሰማያት የዚህ ዓለም አለ ነገሥታት እለ ወልደ ንጉሥ ገብረ ክርስቶስ እለ ማርቆስ ዘቶርማቅ ዜናሽን ሰምተው ጣዕመ መንግሥተ ሰማያት ምረረ ገሃነመ እሳት እንዳለ አውቀው ይህን ዓለም ንቀው መንነው ይሄዳሉ። ወአሕዛብኒ በጸዳልኪ ሰራዊቶቻቸውም ይላል መንነው ይሄዳሉ። አንድም ኩሎሙ ነገሥተ ምድር ያሐውሩ በብርሃንኪ እመቤታችን ሀገረ እግዚአብሔር እመቤታችን ሆይ የዚህ ዓለም ነገሥታት ደጋጉ ነገሥታት እለ ቆስጠንጢኖስ እለ አርቃዲዮስ እለ ዘይኑን በልጅሽ አምነው ጸንተው ይኖራሉ። ወአሕዛብኒ በጸዳልኪ ሰራዊቶቻቸውም በልጅሽ አምነው ጸንተው ይኖራሉ። ለምንት ይሐውር ወልደ ብእሲት ምስለ ብሉየ ሞዓይል ወእለ አምሰጡ ይሐውሩ ባቲ እንዲል ኦ ማርያም ኩሉ ትውልድ ያስተበጽኡኪ እመቤታችን ወይ ትውልዱ ሁሉ ያመሰግኑሻል። ወይሰግዱ ለዘተወልደ እምኔኪ ከአንቺ ለተወለደውም የባሕሪ ስግደት ይሰግዳሉ። ወያብይዎ አብይ እግዚአብሔር ወብዙ አኮቴቱ እያሉ ያመሰግኑታል። ይለነ ቅድስ አብይ እግዚአብሔር ወብዙ አኮቴቱ እያሉ ከሚያመሰግኑት ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። አንቲ ዘበአማን ደመናን ታስተራይኪ ለነ ማየ ዝናምን ቋጥረሽ የታየችልን እውነተኛ ደመና እመቤታችን አንቺ ነሽ አለ። የግንቦት የሰኔ ደመና ያይደለሽ የሐምሌ የነሐሴ ደመና የግንቦት የሰኔ ደመና ከዞረ በኋላ ዝናም ሳያዘንም ይበተናል። የሐምሌ የነሐሴ ደመና ግን ከዞረ በኋላ ዝናም ሳያዘንም አይበተንምና የሐምሌ የነሐሴ እውነተኛ ደመና አንቺ ነሽ አለ። ልጇንም እንተ በአማን ንጹሕ ዝናም ይለዋል እና አንቲ ዘበአማን ደመናን ታስተራይኪ ለነ ማየ ዝናም አንድም ማየ ዝናምን ቋጥረሽ የታየሽልን ደመና ኖህ እመቤታችን አንቺ ነሽ። ኖህ ከመርከብ ከወጣ በኋላ እንደገና መስዋዕት ሰዋ። ቢሰዋ እግዚአብሔር ብዙኅ ወተባዝሑ ወምልዋ ለምድር ወይፍርሁ አራዊተ ገዳም እምኔክሙ ወይራዱ አለው። አይ ጌታዬ ከኔ ልጆች ኃጢአት ስተት አይጠፋ፣ አንተ ፈርደህ ማጥፋት ግን ላትተው ለምን ምን ያደርግልኛል አለው። እሰይም ቀስቴ በውስተ ደመና ከመዳግመ ለምድር እያማስና ባይህ። እንግዲህ ወዲህ ዝናም በዘነመ ጊዜ ዳግመኛ ምድርን በንፍር ውሃ እንዳላጠፋት በደመናው ላይ 4 ኅብር አድርጌ ቀርጬ አሳይሃለሁ አለው። ይሁም ነጭ፣ ቀይ፣ ቢጫ፣ ጥቁር ነው። ከዚያ ጎልቶ የሚታየው ነጩና ቀዩ ነው። እንግዲህ ወዲህ ከአራቱ ባሕርያት የተፈጠረ ሰውን አላጠፋውም ሲል ምሳሌ ነው። ደመና የእመቤታችን 4 ኅብር የአራቱ ባሕርያት ጌታችን ከእመቤታችን 4ቱን ባሕርያት ነስቶ ሰው ለመሆኑ ምሳሌ ነው። ነጩ የውሃው፣ ቀዩ የእሳት፣ ጥቁሩ የነፋስ መነፋስ ጸሊም በአራያሁ እንዲል ቢጫው የመሬት ምሳሌ ነው። አንድም ደመና የእመቤታችን ምሳሌ 4ቱ ኅብር ይላል
የጥምቀት የመንፈስ ቅዱስ የስጋው የደሙ ምሳሌ ነው። ከዚያ ጎልቶ የሚታየው ነጩና ቀዩ እንደሆነ እሱንም ወልድ ውሄ ጻዳ በመለኮቱ ወቀይ በትስብእቱ ይለዋልና ነጩ የጥምቀት በአምሳለ ማይ ይሰጠናልና፣ ቀዩ የመንፈስ ቅዱስ ነው በአምሳለ እሳት ይሰጠናልና፣ ቢጫው የስጋው ነው በአምሳለ ህብስት ይሰጠናልና፣ ጥቁሩ የደሙ ምሳሌ ነው በአምሳለ ወይን ይሰጠናል እና እንዲህ አለ። አንቲ ዘበአማን ደመናን ታስተራይኪ ለነ ማየ ዝናም። አንድም ማየ ዝናምን ቋጥረሽ የታየሽልን ደመና ኤልያስ እመቤታችን አንቺ ነሽ። ነቢዩ ኤልያስ በነበረበት ዘመን ንጉሡ አክዓብ ንግሥቲቱ ኤልዛቤል ይባላሉ። ለንጉሡ ለአክዓብ 400 ለንግሥቲቱ ለኤልዛቤል 450 በድምሩ 850 ነቢያተ ሐሰት ካህናተ ጣዖት ነበሯቸው። ኤልያስም ተው ኃጢአት እየሰራችሁ ጣዖት እያመለካችሁ እግዚአብሔርን አታሳዝኑ አላቸው። እነሱም አይሆንም ብለው ጣዖት ያመልኩ ኃጢአት ይሰሩ ጀመር። እንኪያስ የአምላካቸው የጣዖቱን አቅሙን ይወቁት ብሎ ሕያው እግዚአብሔር አምላክ ኃይል ዘቆምኩ ቅድሜሁ ከመ ይረድ ዝናም በእላ መዋይል ዘእንበለ በቃለ አፉየ። አቤቱ እግዚአብሔር አምላክ ከፊትህ ቁሜ ለምንሃለሁ። ሰማይ ዝናም ለዘር ጠል ለመከር ከመስጠት ይከልከል ብሎ ወደ እግዚአብሔር ቢያመለክት ሰማይ ዝናም ለዘር ጠል ለመከር ከመስጠት ምድርም የዘሩባትን ከማብቀል የተከሉባትን ከማጽደቅ ተከለከለች። 3 ዓመት ከመንፈቅ ድርቅ ሆነ። ኤልዛቤል አክዓብን ኤልያስን ታስፈልገው ጀመረ። መልአኩ እንቅልፍ ታበጅ ከነብር ትፋዘዥ እንዲሉ ከንግሥቲቱ ጋር ተጣልተ ከዚህ ትኖራለህን? ሆር ፈለገ ኮራት ወበህየ ይሴስዩ ከቋት ኮራት ወደሚባል ዋሻ ሂደህ ግባ። ምግብህን ፍናሰር ካፈጽፋህ ማልዳና ማታ ቁራዎች ያመጡልሃል። ውሃውንም ከዚያ ጠጣ አለው። ኤልያስ የዚያ ሄዶ ገባ። ቋት ቁራዎች ጧትና ማታ ምግቡን እያመጡለት ውሃውንም ከዚያው አፍልቆለት ይመገብ ጀመር። ከምን ያመጡለት ነበር ቢሉ ከነገስታቱ ቤት ከተሰናዳው ቁራዎች እየተነጣጠቁ ያመጡለት ነበር። አንድም ነቢያት ካህናት መስዋዕት ሲሰዉ ይህ የኤልያስ ፈንታ እያሉ ያኖሩለት ነበርና ከዚያ ያመጡለት ነበር። 3 ዓመት ከመንፈቅ ሲሆን ፍጡር ጨካኝ ነውና ዝናም አዝንም ብሎ የማይለምነው ቢሆን ምግቡን ቋት ቁራዎች አስቀሩበት። ውሃውንም ሊጠጣ ቢያ ደረቀበት። እየወጣ እየገባ እኔ ለቋ ፈየቶ ቁራውን ቁራው ቀማውን እያለ እየወጣ እየገባ ሲመለከት የማይመጣለት ቢሆን ወደ እግዚአብሔር አመለከተ። ቢያመለክት ሁር ምድረ ስራፕታ ወትረክብ በህየ ብሲተ መበለተ እንዘ ተሐጥብ ክልኤተ እፀወ ወትሴሰየከ አለው። ስራፕታ ወደሚባል አገር ሂድ። አንዲት ድሃ ሴት ጥቂት እንጨቶች ስትለቃቅም ታገኛታለህ፣ እሷ ትመግባለች አለው። ተነስቶ ወደ ስራፕታ ሲሄድ ረከበ ብሲተ መበለተ እንዘ ተሐጥብ ክልኤተ እፀወ እንዲል አንዲት ድሃ ሴት ጥቂት እንጨት ስትለቅም አገኛት። አግኝቶ አስቲኒ ማየ እባክሽ ውሃ ጠጭኝ አላት። በኤልያስ ጊዜ ውሃ አለችው። ዜናዬ እስከዚህ ድረስ ደርሷልን ብሎ አድንቆ ተማሊ ሊተ ፍትሐ ህብስት እርቦኛልና እንጀራ ጋግረሽ ስጭኝ አላት። እሷም ጥቂት እንጨቶች ለቃቅሜ ሄጄ ሀለወተኒ ንሲት አሪጽ እፍኝ ዝግኝ ጥርኝ ዱቄት አለችኝ። እንጨት ለቃቅሜ ሄጄ ጋግሪያት እኔም
ልጄም አንተም በልተናት እንሞታለን አለችው። እዚህ አያይዞ ሕያው እግዚአብሔር እያሃልቅ የረሃቡ ዘመን እስኪያልፍ ድረስ ይበርክትልሽ አያልቅም። ልኩትኪኒ እንተ ቅብ ቀሱትኪኒ እንተ ሐሪጽ ልጉነትኪኒ እንተ ቅብ ይላል። ሐሪጽኪኒ እንተ ቀሱት ቅብኪኒ እንተ ልኩት እንተ ልጉነት ሲል ነው። የረሃቡ ዘመን እስኪያልፍ ድረስ በጉስጉሻሽ ያለው ዱቄት በማሰሮሽ ያለው ዘይት አያልቅም ይበርክትልሽ ብሏት በርክቶላታል። እምቅድመ ትግበሪ ለኪ ወለወልድኪ ቅድሚ ሊተ ወግበሪ ዳፍንተ ይላል። ለአንቺና ለልጅሽ ኋላ ጋግረሽ ትበላላችሁ፣ እኔ እርቦኛል አስቀድሚልኝ አላት። ጋግራ ሰጠችው። በልቶ ከሰገነት ወጥቶ ተኛ። የዚያች ድሃ ሴት አንድ ልጅ ነበራት፣ ሞተባት። ከተኛበት ሰገነት ሂዳ ነቢየ እግዚአብሔር ሳይገባኝ ከቤቴ ገብተህ ኃጢአቴን ተመራምረህ ልጄን ገደልክብኝ አለችው። አይ እንግዲህ ወዲህማ ማን ነቢየ እግዚአብሔር ይለኛል፣ ነፍሰ ገዳዩ መጣ ይሉኛል እንጂ ብሎ የሞተውን ብላቴና ከሚተኛበት ሰገነት አውጥቶ እጁን ከእጁ እግሩን ከእግሩ አፉን ካፉ አድርጎ እየወደቀ እየተነሳ ሲጸልይ በስድስተኛው ሙቀት ተሰምቶታል፣ በሰባተኛው ተነስቷል። አሁን ኤልያስን ያህል ነቢይ በአንድ ጊዜ ጸሎት በአንድ ጊዜ ስግደት ማስነሳት የማይቻለው ሆኖ አይደለም። በፍጹም ትጋት ታምራት እንዲደረግ ለማጠየቅ ለጊዜው ሊያደርግለት ያልወደደውን ተላጽቆተ ሲል እንዲያስደርግለት ለማጠየቅ አንድም አራቱ ባሕርያተ ሥጋ ሦስቱ ባሕርያተ ነፍስ እንደተዋሃዱለት እንደተስማሙለት ለማጠየቅ ነው። የተነሳውን ብላቴና ነቢዩ ዮናስ ነው። ከዚህ አያይዞ ሁር አስተርዮ ለአክዓብ ሂደህ ለአክዓብ ተገለጥለት አለው። ንጉሡ አክዓብ ቢትወደዱ አብድዩ ሰራዊት አልቆባቸው ለፈረስ ለበቅሎ የለመለመ ሳር የጠራ ውሃ እናያለን ብለው ሲሄዱ በመንገድ ተለያይተው አብድዩ በሄደበት በኩል ኤልያስን አገኘው። ሁር ጸዎ ለአክዓብ እግዚእከ ሂደህ ጌታ አክዓብን ጠርተህ አምጣው አለው። ነቢየ እግዚአብሔር አንተን ሲሻ ያላከበት ንጉሥ ያላማለው መኮንን የወንድ መኮንን የሴት ወይዘሮ የለም። አሁንስ አንተን እንደ ልማድህ መንፈስ ቅዱስ ከዚህ ነጥቆ ወደ ሌላ ተራራ ቢወስድህ ንጉሡ መጥቶ ቢያጣህ እኔን ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቀጣኝ የለምን? በዚያውም ላይ እንጂ ወረታዬን ባታውቅልኝ ነው። ንግሥቲቱ ነቢያት ካህናትን አለ ስታስፈጃቸው እኔ 50ውን ነቢያት ካህናት በአንድ ዋሻ 50ውን ነቢያት ካህናት በአንድ ዋሻ አድርጌ 100ውን ነቢያት ካህናት ምግብ ልብስ እየሰጠው ከሞት አትርፌያለሁ አለው። ሕያው እግዚአብሔርን ከዚህ ወደ ሌላ አልሄድም፣ ሂደ ጠርተህ አምጣው አለው። ሂዶ ጠርቶ አመጣው። አክዓብ ሲመጣ ኤልያስን አይቶ ተበሳጨ። በኤልያስ ያደረ መንፈስ ቅዱስ በአክዓብ ያደረውን ሰይጣን አለ እንደ ጢስ አብኖ እንደ ትቢያ ትኖ አርቆታል። ከዚህ በኋላ አክዓብ ቀርቦ አንተኑ ኤልያስ ዘጸጓር ቢሲሁ አንተ ጸጉራም ሰው ዘትገፈቶሙ ለእስራኤል እስራኤልን እንዳሳ መቁሎ በረሃብ የምታገለባብጣቸው አንተ ነህ አለው። አንድም በዘመነ ረሃብ ሰው የዘመነ ረሃብ ሰው ቀዩ ይጠቁራል፣ ጥቁሩ ይገረጣል፣ ወፍራሙ ይቀጥናል እና
አንተ በረሃብ ምክንያት እስራኤልን አለ የወፍራም ቀጭን የቀይ ጥቁር የምታደርጋቸው የምትለዋውጣቸው አንተ ነህ አለው። አኮ አነ ዘእገፈቶሙ አላ አንተ ወቤትአቡከ ምን እኔ አንተና የአባትህ ዘመዶች እግዚአብሔርን ትታችሁ ጣዖት እያመለካችሁ ኃጢአት እየሰራችሁ ነው እንጂ ብሎ ከዚህ አያይዞ አሁንም ላለፈው ክረምት ቤት አይሰራም ለሚመጣው ነው እንጂ እንዲሉ እስከ ማዕዜኑ ታነክሱ በክልኤሆን ጌጋያቲክሙ ይላል። እስከ መቼ ድረስ ስትጠራጠሩ ትኖራላችሁ? ለእመ ብዔል አምላክ ኪያሁ አምልኮ ኪያሁ ትልው ወለእመ እግዚአብሔር አምላክ ኪያሁ አምልኮ ኪያሁ ትልው። እስከ መቼ ስትጠራጠሩ ትኖራላችሁ? ብዔል አምላክ ከሆነ እሱን አምልኩ ወይም እግዚአብሔርን አምልኩ ይላቸዋል። አሁን ኤልያስና ያህል ነቢይ ተጠራጥሮ በእግዚአብሔር ላይ እመን የሚጨምር ሆኖ አይደለም። ብዔልን ሲያይ እመ አለ እንጂ እወን ተከትሎ የመጣ አልቦ እወ ተብሎ እንዲተረጎም። አሁንም እኔ ነቢያት ካህናት አልቀው ብቻዬን ቀርቻለሁ፣ እናንተ ብዙዎች ናችሁ። መስዋዕት ሰውተን መስዋዕቱን እሳት ከሰማይ ወርዶ የበላለት እሱ አምላክ ነው፣ ዝናብ አዘንማለሁ አለው። ቢቸኩል አለ ላሙን ነድቶ መጣ። በሉ እናንተ ብዙዎች ናችሁ፣ እኔ ግን ነቢያት ካህናት አልቀው ብቻዬን ቀርቻለሁና ከጊዜው ሰዓቱን ምረጡ፣ ከፍሪዳውም ምረጡ አለው። ከጊዜው ነጉን መረጡ፣ ከመስዋዕቱም የሰባውን የወፈረውን ፍሪዳ መረጡ። በሉ ላሙን አርዳችሁ ስጋውን አወራርዳችሁ ደንጃውን ጸፍጽፋችሁ እንጨቱ መስዋዕቱን ከዚያ ላይ አድርጋችሁ ጸልዩ፣ እሳት ከሰማይ ወርዶ እንዲበላላችሁ አላቸው። እንዳላቸው ላሙን አርደው ስጋውን አወራርደው ደንጃውን ጸፍጽፈው እንጨቱን ረብርበው ስጋውን ከዚያ ላይ አድርገው ስምዐነ ብዔል ስምዐነ ዳጎን እያሉ የጣዖቱን ስም እየጠሩ ቢለምኑ እሳት ከሰማይ ወርዶ የማይበላላቸው ሆነ። ወሀዘ ይሳለቅ ቦሙ ኤልያስ ተስፋያዊ ይላል። ኤልያስ ይዘብትባቸው ጀመር። የእናንተ አምላክ ጣዖቱ እንጂ እንቅልፋም ነው፣ ተኝቶ ይሆናል፣ ጮኻችሁ ጥሩት። የእናንተ አምላክ እንጂ ጣዖቱ ዋዘኛ ነው፣ ከእረኞች ጋር ይጫወት ይሆናል፣ ከልጆች ጋር ይጫወት ይሆናል። የእናንተ አምላክ ጣዖቱ እንጂ ደካማ ነው፣ ከጎድጓዳ ስፍራ ሆኖ አንገቱን ደፍቶ ያለቅስ ያዝን ይሆናል እያለ ይዘብትባቸው ጀመር። እነሱም በያዙት ጦር አለ ይፈቁ ይወጉ ጀመር። ደማቸው እስከ ሀየሎሙ ደም ይላል። ደማቸው እስኪፈስ ድረስ ደማችን ሳይቀር አፈሰስንልህ ለማለት በጦራቸው ይወጉ በሾተላቸው ይፈቁ ጀመር። ራሳችን ሰዋንልህ ለማለት ደም አዙሮ እስኪጥላቸው ድረስ ይላል። እሳት ከሰማይ ወርዶ የማይበላላቸው ሆነ። መስዋዕታቸው ከንቱ ሆኖ ቀረ። በኋላ ኤልያስ እንከሰ ኮነክሙ ይላል። እንግዲህ በቃችሁ፣ ነግ አልፎ መስዋዕተ ሰርክ ደረሰ፣ ቦታውን ልቀቁልኝ ብሎ ያቀረቡትን ጠራርጎ አንስቶ አዲስ ደንጃ ጸፈጸፈ፣ አዲስ እንጨት ረበረበ። ላሙን አርዶ ስጋውን አወራርዶ ከዚያ ላይ አድርጎ ዙሪያውን አስጎድጉዶ አስቆፍሮ አለ 4 ቻል ውሃ አፍሱ ይላቸዋል። ድግሙ ሰልሱ ይላል። 12 ይሆናል። 12ን ስራ ውሃ ጉድጓዱን ሞልቶ
እዚህ በኋላ ይጸለያል። 12ቱ የ12ቱ ሐዋርያት ምሳሌ ነው። ኦ እግዚአብሔር አምላክ ኃይልን የምታደርግ አቤቱ ፈጣሪ እግዚአብሔር እኔ እበላበት እጠጣበት እከበርበት አባ ኤልያስ እባልበታለሁ ብዬ አይደለም መሥዋዕቱን ያቀረብኩት ለአምልኮትህ ቀንቼ ነውና መሥዋዕቴን ተቀበልልኝ ብሎ ደንጋውን ጸፍጽፎ እንጨቱን ረብርቦ ላሙን አርዶ ስጋውን አወራርዶ ከዚያ ላይ አድርጎ ቢጸልይ እሳት ከሰማይ ወርዶ መሥዋዕቱን በላ፣ ተቀበለለት። መብላት ከላይ ይጀምራል። ስጋውን በልቶ እንጨቱን በልቶ ውሃውን በልቶ ደንጋውን በልቶ ወለሐሰ መሬቶ ይላል። ምድሩን ከመሬት ክንድ ጋት ከስንዝር በልቶ ተመልሷል እሳቱ። ከዚህ አያይዞ ኤልያስ እነዚያን 850 ነቢያተ ሐሰት ካህናተ ጣዖት ፈለገ ቂሶን ከሚባል ወንዝ አውርዶ አስፈጅቷቸዋል። ኤልያስ ወደ ቀርሜሎስ ተራራ ወጥቶ ይጸልይ ጀመር። ለልማዱ ኤልያስ ሲጸልይ አንገቱን ከጉልበቱ አቀርቅሮ ነውና ደቀ መዝሙሩን እየወጣህ እየገባህ እያለው በሰባተኛው እየወጣ እየገባ ሲመለከት መጠነ ሰኮና ብእሲ የሰው ተረከዝ መጠነ ራሃ እድ ይላል። የመሃል እጅ የምታህል ደመና ከውቅያኖስ ውሃ ጠልፋ ስትመጣ አይቶ ከውቅያኖስ ሰኮና ብእሲ የምታህል ደመና ውሃ ጠልፋ ስትመጣ አየሁ አለው። ሂደህ ለንጉሡ ለአክዓብ ኑሮ የመጣ ዝናም ኃያል ብርቱ ነውና ፈጥነህ በፈረስ በሰረገላ ወደ ከተማው ግባ አለው። አክዓብ በፈረስ በሰረገላ፣ ኤልያስ በእግሩ ቀድሞት ከከተማው ሰማርያ ገብቷል። በዚህ ጊዜ ወጸልመ ሰማይ ወደ ደመና ወመጻ ዝናም ይላል። ጭልምልም ብሎ ወዲያው ዝናም ዘንሞላቸው። በታምራትም ቢሉ በዓመት ይዘሩም ነበር ቢሉ በልተው አድረዋል። በዓመት ይዘሩ ነበር ቢሉ በመጀመሪያው ዓመት የዘሩት ጎመር እሸት ሆኖላቸዋል። በሁለተኛው ዓመት የዘሩት ዝርዝር፣ በሦስተኛው ዓመት የዘሩት ቡቃያ ሆኗል። እግዚአብሔር ቸር ነውና ይኸው ምሳሌ ነው። ደመና የእመቤታችን ምሳሌ ናት። ያቺ ኤልያስ ደመና የ3 ዓመት ከመንፈቅ አባረ ሥጋ ድርቅ እንደተወገደባት እንደራቀባት እመቤታችንም የ5500 ዘመን አባረ ነፍስ የነፍስ መከራ በሷ ምክንያት ጠፍቷል እና ደመና ኤልያስ አንቺ ነሽ አለ ነው። አንቲ ዘበአማን ደመና አንተ አስተራይኪ ለነ ማየዝናም። አንድም ማየዝናምን ቋጥረሽ የታየሽልን ደመና መፍጠኒት አንቺ ነሽ። ወይ ወርድ እግዚእነ ውስተ ምድረ ግብፅ እንዘ ይጽያ እንዲበ ደመና ብሩህ
እንዲል ያቺ ፈጣን እንደሆነች እመቤታችንም ሰውን ለመርዳት ለማማለድ ፈጣን ናት እና አፍጣኒተ ረድኤት ማርያም በጊዜ ምንዳቤ ዋጸባ ለዓይን እምቀራንባ እንዲል አንቲ ዘበአማን ደመናን ታስተራይኪ ለነ ማየ ዝናም አንድም ማየ ዝናምን ቋጥረሽ የታየሽልን ደመና ግብፅ አንቺ ነሽ አለ። ወይወርድ እግዚእነ እንዘ ይጽያን ወይወርድ እግዚእነ ውስተ ምድረ ግብፅ እንዘ ይጽያን እንዲህ በደመና ብሩህ ብሎ ኢሳይያስ የተናገረልሽ ደመና ግብፅ አንቺ ነሽ። በግብፅ ሀገር ዝናም ዘንሞ አያውቅም። ለሐድሶተ ንስር በ500 ዘመን ካፊያ ያካፋል እንጂ በሙሴ በአሮን ጊዜ ለሐድሶተ ንስር ካፊያ ቢያካፋ እሳትና በረድ እንደ ፈትልና እንደ ሰም ተጣምሮ ወርዷል። የእንጦጦ መምህር አይናገር ቢናገር በዓመት ያው መሬት እንዲሉ ትምህርተ ዋህዱ ረስዕ ዘያማስን ሕይወተ ይገብረ ሙስና ወዘይሁ ሕይወተ ያማሰነ እንዲል እመቤታችንም እናትነትን ከድንግልና ድንግልናን ከእናትነት አስተባብራ ይዛ ተገኝታለችና ደመና ግብፅ አንቺ ነሽ አለ። ትምህርተ ዋህዱ ረስዕ አብ በእርቅ በቀስትነት ሳለሽ የእርቅ ምልክት አደረገሽ። አሁን ሰው ጠላቱን ያየ እንደሆነ አውታሩን ወደ እሱ ደጋኑን ወደ ጠላቱ ያደርጋል፣ ቀስቱን ሊያሰር። ወዳጁን ያየ እንደሆነ ግን ደጋኑን ወደ እርሱ አውታሩን ወደ ወዳጁ አድርጎ ይታያል። እንደዚሁም ሁሉ እንግዲህ ወዲህ የልጄን ዘመዶች በንፍር ውሃ አላጠፋቸውም ሲል ከእርሷ የነሳውን ስጋ በእሪናው አኑሮታል። አኑሮ አለ ይታያል እና ዛሬ ቅሉ አለ ቀስተ ደመናው መታየቱ ቃል ኪዳኔ ጽኑ ነው፣ ለዘላለም ጸንቶ ይኖራል ሲል ነው እና በቀስትነት ሳለሽ የእርቅ ምልክት አደረገሽ አለ። አንድም ትምህርተ ዋሕድናሁ ይላል የብቸኝነቱ ምልክት አደረገሽ። ቅድመ ዓለም ያለ እናት ወልዶ ድህረ ዓለም ያለ አባት እንድትወልጂው አደረገሽ። አንድም ትምህርተ ዋሕዱ ረስየኪ አብ ትምህርተ ዋሕድናሁ ረስየኪ ይላል። የልጁ የብቸኝነቱ ምልክት አደረገሽ፣ ምሳሌ አደረገሽ አለ። ስትወልደው ማኅተመ ድንግልናዋ እንዳልተለወጠ ሰው ሲሆን አምላክነቱ አልተለወጠምና ድንግል ወእም ስትባል መኖሯ አምላክ ወሰብ ሲባል ለመኖሩ አለ ምሳሌ ነውና ትምህርተ ዋሕዱ ረስየኪ አባለ ነው። መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል አለ። ወልድም አለ ቢያድርብሽ ከስጋ ስጋ ከነፍስ ነፍስ ነስቶ ሰው ቢሆን አንድም መንፈስ ቅዱስ ከሦስቱ ግብራት ከልክሎሻልና ኃይለ ልዑል ወልድም ከሦስቱ ግብራት ከልክሎሻልና ውእቱሰ ንጹሕ እምነ ሰለስቱ ግብራት ዘውቶሙ ዘር ወሩካቤ ወሰስልወተ ድንግልና እለ ሥሩዓን በእጓለ እመሕያው ወእሙራን ቦሙ እንዲል ማርያም አማን ወለድኪ ቃለ ወልደ አብ ዘይነብር ለዓለም እመቤታችን ሆይ ለዘላለሙ ጸንቶ የሚኖር የአብ አካላዊ ቃልን ወለድሽልን። መጻ ዋድኀነነ ዘመጻ ሲል ነው ያዳነን። አንድም ሰው ሆኖ በኃጢአታችን ከመጣብን ፍዳ ያዳነን። አብይ ውእቱ ክብ ዘታውህበ ለከ ኦ ገብርኤል መልአክ ዜናዊ ፍስሐ ገጽ ደስ ያለህ ባለምስራች ቅዱስ ገብርኤል ለአንተ የተሰጠህ ጸጋ ክብር ፍጹም ነው። ደስታ የያዘ በፊቱ ይታወቃል። እምከመ
ይትፌሳህ ልብ ይበር ገጽ አሰሩ ለልብ ፍስሑ ገጽ እንዲል ሐዘንም የያዘ በፊቱ ይታወቃል። እምከመ ይትየክዝ ልብ ይድየምን ገጽ አሰሩ ለልብ ሕዙን ገጽ እንዲል ሰበከለነ ልደተ እግዚእ ዘመጻ ወሀቤነ ዘመጽሐፌን ወደ እኛ የመጣ የጌታችን ልደት ነገርከን አለ። ለእመቤታችን ነገርካት። ወአብሰርካ ለማርያም ድንግል ዘእንበለ ርሥዓት ጨምረው ወትቤላ ተፈስሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ወአብሰርካ ለማርያም ድንግል ነውር ነቀፋ ሳይኖርብሽ ምልዕተ ጸጋ ምልዕተ ክብር ሆይ ተፈስሒ ደስ ይበልሽ ብለህ ጽንሱን ለእመቤታችን ነገርካት። መልሰው ሰበከለነ ልደተ እግዚእ ለነ አለ የእመቤታችንና የእኛ ባህሪ አንድ ከሆነ ብሎ አንድም ሰበከለን ልደተ እግዚእ የጌታን ልደት ለንወሎት ነገርካቸው። ወናሁ ዜንወክሙ አብየ ዜና ፍስሐ ዘይከውን ለክሙ ወለኩሉ ዓለም እንዲል ወአብሰርካ ለማርያም ድንግል ዘእንበለ ርሥዓት ወትቤላ ተፈስሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ከዚህም አስቀድሞ ለእመቤታችን ነውር ነቀፋ ሳይኖርብሽ ምልዕተ ጸጋ ምልዕተ ክብር ሆይ ተፈስሒ ደስ ይበልሽ ብለህ ጽንሱን ነግረሃታል እና ደስ ያለህ ባለምስራች ቅዱስ ገብርኤል ሆይ ለአንተ የተሰጠህ ጸጋ ክብር ፍጹም ነው ብለህ ሰር ሊለነ ቅድስ እንዲህ ካለው ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ረከብኪ ጸጋ መንፈስ ቅዱስ ሀደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ጸለለ ኃይለ ልዑል ወልድም ስጋሽን ቢዋሃድ ረከብኪ ጸጋ ጸጋን አገኘሽ። አንድም መንፈስ ቅዱስ አቀባም ከርሰማ እንዲል ከእናትሽ ከሔዋን ማኅፀን ጀምሮ መንፈስ ቅዱስ ባይለይሽ ረከብኪ ጸጋ ጸጋን አለ አገኘሽ። ኃይለ ልዑል መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ከሦስቱ ግብራት ከልክሎሻልና ኃይለ ልዑል ወልድም ከልክሎሻልና ውእቱ እሰ ንጹሕ እምነ ሰለስቱ ግብራት ዘውቶሙ ዘር ወሩካቤ ወሰስሎተ ድንግልና እለ ሥሩዓን በጓለ እመሕያው ወእሙራን ቦሙ እንዲል ኦ ማርያም አማን ወለርኪ ቅዱሰ እመቤታችን ሆይ ቅዱስ 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 ተብለው ከሚመሰገኑ ከሦስቱ ቅዱስ አንዱን ቅዱስ ወልደሽልናልና መድህኑ ለኩሉ ዓለም የዓለሙ ሁሉ መድኃኒት የሚሆን ወደዚያ ከወዲያ ዓለም ወደዚያ ዓለም መጥቶ ያዳነን እሱን ወለድሽልን ይላል። ሊለነ ቅድስ ሳል የለነ ቅድስ አንድም ረከብኪ ያለውን ጸጋ አደረ ላዕሌኪ ብሎ ገለጠው ይላል። መድህኑ ለኩሉ ዓለም ለሰው ሁሉ መድኃኒት ከሆነው ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ግብረ ድንግል ይሴብህ ልሳንና ቀድሞ ከነበሩት ጋራ እንዳለ ሆኖ አንደበታችን የድንግልን ስራ ያመሰግናል ይላል። ስራዋም እንጨት መስበር፣ ውሃ መቅዳት፣ እንጀራ መጋገር፣ ወጥ መስራት አይደለም። እንቻ ስራዋ ምንድን ነው ትለኝ እንደሆነ የድንግልስ አለ ስራዋ ያለ ዘር ያለ ሩካቤ በቱም ድንግልና ጸንሳ በቱም ድንግልና አምላክን መውለድ ነው እና ይሴብህ ልሳንነ አንደበታችን የድንግልን ስራ ያመሰግናል አለ። ዮም ንወድሳ ለማርያም ወላዲተ አምላክ ዛሬ ካሉት ጋራ እንዳሉ ሁነን ወላዲተ አምላክን የወለደች እመቤታችን ዛሬ እናመስግናት ይላል። በእንተ ዘተወልደ እምኔሃ በሀገረ ዳዊት እግዚእነ ወመድኃኒነ ኢየሱስ ክርስቶስ በዳዊት ሀገር በዳዊት ባሕሪ በዳዊት ከተማ መድኃኒታችን ኢየሱስ ክርስቶስ ከሷ ስለተወለደ ዳዊትን እስመ እምፍሬ ከርስከ አነብር ዲበ ያለው እንደተፈጸመለት ለማጠየቅ እያለፈ እንደ አርስት ያነሳዋል።
ንዑ ኩልክሙ አሕዛብ ናስተብጽአ ለማርያም አሕዛብ ሁላችሁ እመቤታችን እናመሰግናት ዘንድ ኑ ይበል። አሕዛብ ያላቸው እስራኤል ናቸው። በግብራቸው አሕዛብ ብሏቸዋል። አንድም በጸያፍ የገባ ነው። አንድም ግብረ አሕዛብ ይሰራሉ። አንድም ስለ ብዛታቸው ይላል። እስራኤልስ አላመኑም ብሎ በቁሙ አሕዛብ ናቸው። አሕዛብ ኑ እመቤታችን እናመሰግናት ዘንድ ኑ ይላል። ኑ ማለቱም ይላል እንደ ቀድሞው ከፋርስ ከባቢሎን ከጽር ከሜዶን በእግረ ሥጋ አይደለም በእግረ ነፍስ ነው እንጂ። እስራኤልስ አላመኑም ብሎ አሕዛብ ኑ እናመስግናት አለ። አሕዛብ እነሱ ጽጌረዳ ወሶኩ እሰ ተርፈ በአበ አይሁድ እንታክቲ አጥረየት ሰይፈ ወዛቲ አጥረየት ባሕርየ እስመ መጽሐፍ ለምኩራብ ወታውቆ ለቤተ ክርስቲያን ምኩራብ አነመት ጸምረ ወቤተ ክርስቲያን ታጽፈቶ እንዲል እስመ ኮነት እመ ድንግለ ወጽሙራ እስመ ኮነት እመ ድንግለ ድንግልና ያላት እናት ሆናለችና ወድንግለ ጽሙረ ድንግልናንም ደርባ ተገኝታለችና። አንድም እስመ ኮነት እመ ድንግለ እስመ ኮነት እመ ወድንግለ ጽሙረ ይላል። እናትነት ያላት ድንግልና ያላት እናት ሁና ተገኝታለች። ድንግልናንም ደርባ ተገኝታለችና ኑና መስግናት ይበል። ተፈስሒ ኦ ድንግል ንጽሕት አልባቲ ርኩስ ነውር ነቀፋ የሌለብሽ ንጽሕት ቅድስት ድንግል ማርያም ሆይ ተፈስሒ ደስ ይበልሽ በሉ። ዘመጻ ቃል አብ ወተሰብአ እምኔሃ አካላዊ ቃል አለ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኗልና። ተፈስሒ ኦ ሙዳይ እንተ አልባቲ ነውር ፍጽም ዘአልባ ርሳት ነውር ነቀፋ አለ የሌለብሽ ሙዳይ ንጽሕት የሽቱ ዕቃ እመቤታችን ተፈስሒ ደስ ይበልሽ። የሽቱ ዕቃ ይህን የሽቱ ሙዳይ አስቀድመው ከመልካም አክርማ ከሚባል ግራምጣ ይነቅሉታል። ቀለም አለላ ያገቡታል። ነፋስ ጢስ እንዳይበንበት ትቢያ እንዳይተንበት ቤት ሰፍተው ተንከባክበው ሰቅለው ያኖሩታል። ከመልካም አክርማ እንዲነቅሉት እመቤታችንም መገኛዋ ከንጹሐን ከደጋጉ ከአብርሃም ከይስሐቅ ከያዕቆብ ነውና ቀለም እንዲያገቡት መንፈስ ቅዱስ አቀባም ከርሰማ እንዲል ከእናቷ ማኅፀን ጀምሮ መንፈስ ቅዱስ በጸጋ በክብር ባይለያት በጸጋ ላይ ጸጋ በክብር ላይ ክብር ይጨመርላታልና ትቢያ እንዳይበንበት ጢስ እንዳይተንበት ብለው ቤት ሰፍተው ተንከባክበው ሰቅለው እንዲያኖሩት ይላል። እመቤታችንም በክብረ ወሊድ ላይ ክብረ ድንግልናን በእናትናት ላይ ድንግልናን ደርባ ይዛ ተገኝታለች እና አንድም የሽቱ ዕቃ ሽቱ በውስጡ ሳለ ሽቱም ካለቀ በኋላ መዓዛው አይለየውም። እመቤታችንም ጌታን ጸንሳ ሳለች ታምራት ታደርግ ነበር። እሱንም ከወለደች በኋላ መዓዛ መለኮቱ አልተለያትምና አንድም ሙሴ በደብተራ ኦሪት 4 ሽቱ 5ኛ ዘይት አጣፍጦ ያኖር ነበረ። ከቤተ ሌዊ የተወለደ ክህነት የሚገባው መጥቶ ቀኝ ቀኝ አካሉን ተቀብቶ፣ ከቤተ ይሁዳ የተወለደ መንግስት የሚገባው መጥቶ ቀኝ ቀኝ አካሉን ተቀብቶ መንግስትን ክህነትን ገንዘብ ያደርግ ነበር። ጌታችንም ከመቤታችን 4ቱን ባሕርያተ ሥጋ 5ኛ ባሕርየ ነፍስን ነስቶ ክህነትን መንግስትን ገንዘብ አድርጎ ለሌላው የሚያድል ሆኗልና አንድም ይህ ዘይት ቅሉ ሰያሚነት ያለው ነው። እሱንም አለ ሰያሜ ነገስት ሰያሜ ካህናት ይለዋል እና
ሙዳይ አላት ነው። ተፈስሒ ኦ ገነት ነባቢት ማይደሩ ለክርስቶስ ዘኮነ ዳግማይ አዳም በእንተ አዳም ቀዳሚ ብሲ ስለቀደመ ሰው ስለ መጀመሪያው አዳም ሁለተኛ አዳም የተባለ ጌታን 9 ወር ከ5 ቀን በማኅፀንሽ የቻልሽው ገነት ነባቢት እመቤታችን ሆይ ተፈስሒ ደስ ይበልሽ። ነባቢት ገነት አላት። በገነት አዳምና ጌታ ተነጋግረዋል እንጂ እሷ አልተናገረችም። እመቤታችን ግን ከልጇ ጋር እየተነጋገረች ለጻድቃን እሴት ለኃጥአን ስርየት ታሰጣለችና ገነት ነባቢት አላት። ዳግማይ አዳም ባለው ዳግማየ አዳመ ይላል፣ እንዲሁ ያስተረጉማል። ተፈስሒ ኦ ጸዋሪቱ ለዋይድ ለዘይተፈልጠም ሕፅነ አቡሁ ከአባቱ ሪና ያልተለየ ተቀዳሚ ተከታይ የሌለው እሱን አለ። በማኅፀንሽ የቻልሽው እመቤታችን ተፈስሒ ደስ ይበልሽ ይላል። ተፈስሒ ኦ ከብካብ ንጹሕ ስርግው በኩሉ ስነ ስብሐት በፍጹም ጌጥ ያጌጠች አለ። የሰርግ ቤት እመቤታችን ተፈስሒ ደስ ይበልሽ። የሰርግን ቤት አስቀድመው ይጠርጉታል፣ ይለቀልቁታል፣ ይጎዘጉዙታል፣ ደርበው ደራርበው ያነጥፉበታል፣ ሽቱ ይረበርቡበታል፣ ባህር ያንቆጠቁጡታል፣ ሱሳን ወርድ ይስሉበታል፣ ሐረግ ይቀርጹበታል። ምሳሌ ነው። ያንን አስቀድመው እንዲጠርጉት እንዲለቀልቁት እመቤታችንም ከፍትወታት እኩያት ከኃጣው ከዚህ ሁሉ ንጽሕት ናትና እንዲጎዘጉዙት ደርበው ደራርበው እንዲያነጥፉበት እሷም አለ ድንጋሌ ሥጋ ከድንጋሌ ነፍስ ንጻ ሥጋ ከንጻ ነፍስ ደርባ ይዛ ተገኝታለች እና ሽቱ እንዲረበርቡት ባህር እንዲያንቆጠቁጡት ሱሳን ሐረግ ወርድ እንዲስሉበት ሐሱሳን ወርድ ሐረግ እንዲስሉበት መንፈስ ቅዱስ አቀባም ከርሰማ እንዲል ከእናቷ ከሔዋን ማኅፀን ጀምሮ መንፈስ ቅዱስ ባይለያት በጸጋ ላይ ጸጋ በክብር ላይ ክብር ይጨመርላታልና አንድም በፍጹም ክብር ያለው መለኮት ካንቺ ሰው ሆኗልና ተፈስሒ ደስ ይበልሽ ይላል። ሄደ ነጻው ተሰባ ምን ይቺ እንድላይ ሄደ ተፈስሒ ኦ ጸጳጦስ እንተ እያዋያ ታተ መለኮት ባሕርየ መለኮቱ ያለወጠሽ ጸጳጦስ እመቤታችን ሆይ ተፈስሒ ደስ ይበልሽ። ጸጳጦስን በሀገራቸው ሊቁ ባወቀ ተናግሮታል። በሀገራችን ግን አለ ጸጳጦስ ደድሆ እንጆሬ ጅበራ ነው። ተፈስሒ ኦ አመት ወእም ድንግል ወሰማይ ተፈስሒ ኦ አመት ድንግል ወሰማይ አመት ወሰማይ ድንግል ወእም ሲል ነው። አገልጋይነት ከእመቤትነት እናትነት ከድንግልና ያለሽ እመቤታችን ወይ ተፈስሒ ደስ ይበልሽ እንደ አምላክነቱ እንደ ሰውነቱ ይላል። ሰማያዊን ተጾረት በስጋ ዘጽያ እንዲበ ኪሩቤል በኪሩቤል በሱራፌል አዝሎ ሲሰለስ ሲቀደስ የሚኖር ሰማያዊ መለኮትንም አለ የቻልሽው ተባልሽ ይላል። ወበእንተዝን ትፈሳህ ወንዘምር ምስለ መላእክት ሰማይ ተባልሽ። ስለዚህ ከቅዱሳን መላእክት ጋር እንደ ቅዱሳን መላእክት እንዲህ እያልን እናመስግን ያምጣው። ስብሐት ለእግዚአብሔር በሰማያት አምላክ ለሆነ ሥጋ ከአብ ከመንፈስ ቅዱስ ጋር ምስጋና ይገባዋል እያልን በምድርም እርቅ ተወጠነ እያልን የሰው ግዛኑ መንፈስ ቅዱስ ሊሰጠው በኪያኪ ሰምረ ዘሎቱ ክብር ወስብሐት ክብር የክብር ክብር አለ ያለው እሱ አንቺን አለ ለእናትነት መርጧልና እንዲህ እያልን እናመስግን ይላል። ክብር የክብር ክብር ካለው ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ለቦውን ጥበቡን በልቡናችን ሳይብን ያሳድሪብን። የአቢ ክብራ ለማርያም ኩሎሙ ቅዱሳን እምክብረ ኩሎሙ ቅዱሳን ቢል ይቀናል። የእመቤታችን ክብሯ ከቅዱሳን ክብር ሁሉ ይበልጣል። እስመ ድሎ ኮነት ለተወክፎ ቃለ አብ አካላዊ ቃልን አለ ለመቀበል ተዘጋጅታለችና አለ ሰባፌ ንቆን ተወክፍዎ ካለው ሲለይ
ዘይፈርህዎ መላእክት መላእክት የሚፈሩትን ወያኩትዎ ትጉሃን በሰማያት አባይ ከመፍሰስ ፀሐይ ከመመላለስ እንዳያቋርጥ ትጉሃን አለ። ትጉሃን መላእክት የሚያመሰግኑት እሱን አለ ችለዋለችና። ጾረቶ ማርያም ድንግል በከርሳ ድንግል ማርያም በማኅፀኗ ቻለችው። ይእቲ ተአቢም ኪሩቤል ስለዚህ እሷ ከኪሩቤል ትበልጣለች፣ ወተፋደፍርም ሱራፌል ከሱራፌልም አለ ትበልጣለች። አቤና ፈድፈዴ ይወራረሳሉ ይላል። አቤን አለ በዛ ሲል ወነገርዎ በየፍሬሃ ይላል። ፈድፈደንም አቤ ሲል አልቦ ዘይፈደፍደከ ዘእንበለ መንግሥትየ ይላል። ዘያቤየከ ሲል እስመ ኮነ ታቦተ ለአሐዱ ዘእምቅድስት ሥላሴ ቅዱስ 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 ተብለው ከሚመሰገኑ ከሦስቱ ቅዱስ ለአንዱ ቅዱስ ማደሪያ እናት ሁናለችና ቅድስት ብሎ ሥላሴን በሴት አንቀጽ ጠራቸው። እናት ለልጇ ርሪት እንደሆነች ሥላሴም ለፍጥረታቸው ርሩሃን ናቸውና አንድም ልጅ ከእናቱ እንዲገኝ ዓለሙም ከሥላሴ ባሕሪ ተገኝቷልና። ዛቲ ይእቲ ኢየሩሳሌም ሀገሮሙ ለነቢያት የነቢያት አገራቸው ኢየሩሳሌም ይች ናት። ወማይደረ ፍስሐሆሙ ለኩሎሙ ቅዱሳን ደስ ብሏቸው የሚኖሩ የቅዱሳን ማደሪያ ኢየሩሳሌም ሰማያዊት መንግሥተ ሰማያት ይች ናት። ዛቲ ይእቲ ኢየሩሳሌም ሀገሮሙ ለነቢያት አንድም የነቢያት ሀገረ ትንቢታቸው እመቤታችን ይች ናት። ወማይደረ ፍስሐሆሙ ለኩሎሙ ቅዱሳን ደስ ብሏቸው የሚኖሩ የመላእክት የጻድቃን የሰማዕታት የምእመናን የማደሪያቸው ማደሪያ ኢየሩሳሌም እመቤታችን ይች ናት። ኢየሩሳሌም ማለት ሀገረ ሰላም ማለት ነው። ሀገረ ሰላም የተባለች እመቤታችን ናት። ብኪ ድህነ ዓለም ወበወልድኪ ኮነ ሰላም ይላታል እና ምነው አመስግነ የምትለው ወደ ሌላ መሄዱ ነውን ቢሉ ወደ ሌላ መሄዱም አይደለም፣ መንግሥተ ሰማያት ሆኖ የሚወረስ ከእርሷ የነሳው ሥጋ ነውና እንዲህ አለ እንጂ። ዘይነብሩ ጽልመት ወጽላልወተ ሞት ቅድስት አለ ቆዚያ ላይ እስመ ኮነት ታቦተ ለአሐዱ ዘእምቅድስት ሥላሴ ቅድስት አለ ንጹሕ ጽኑ ክቡር ልዩ ሲል ነው። ንጹሕ አለ ከዚህ ዓለም ሰው ሲለይ የዚህ ዓለም ሰው ጽድቅም ኃጢአትም ይስማማዋል። እንደ ነጭ ልብስ ነው። ነጭ ልብስ ቀይም ቀለም ጥቁርም ቀለም አለ ቢያገቡት ቢቀቡት ይስማማዋል። ወይ ለሃኮከ ዘእንበለ ጽነት ከመ ይኩን ሰናያቲከ ዘእንበለ ፍዳ ወይርየ ከመ ትኩን ዘትትለያል እምኔሁም ቅድመ ከዊን ዳግማዊ እስመ እግዚአብሔር አዘዘ የተወከፋ ጠባያተ ዘይትገበር ቦን እንዲል የሥላሴ ባሕሪ ግን አለ ጽድቅ እንጂ ሐሰት አይስማማውም እና ለውሃ ባሕሪ ቁረት እንጂ ወየት፣ ለእሳት ባሕሪ ወየት እንጂ ቁረት እንዳይስማማ እስመ ንጹሕ ጠባዩ ለእግዚአብሔር እንዲል ጽኑም አለ ሰውን ጽኑ ቢሉት ድካም ይስማማዋል፣ በሕማም በሞት ይለወጣል እና እስማነ ነው ንነሰ ንጠፍ ወኢንሄሉ ወቅሩብ ሙስናሃ በዲበ አንቀጽ እማንቱ እሰይ ታኮላ እንዲል ሥላሴ ባሕሪ ግን ይላል ድካም አይስማማውም፣ በሕማም በሞት አይለወጥም እና እስመ አነ አምላክ ዘኢይትዌለጥ እስመ ስምከተ መለኮት ዘዲበ ህላዌሁ ሰናይ ወይተነትን እምዛሃሎ አንተሰ አንተ ክመ እንዲል ክቡርም አለ ሰውን ክቡር ቢሉት ከአፋ ባገኘው ገንዘብ ነው። ምን ትብከ ዘይነሳይከ እምካልእከ ወምን ትብከ ዘይኮነ ውእበ ለከ እንዲል እሱ ግን አለ ክብር የባሕርዩ ነውና ስብሐቲሁ ዘማቤሁ ወውዳሴሁ እምዚያሁ አዚ ዓለም በእራሁ ባኢል ዘይሌቅዎ እግዚ ዘይግዝዎ ንጉሥ ዘይሰይምዎ እንዲል ልዩም አለ አብርሃም ይስሐቅ ያዕቆብ ጳውሎስ ጢሞቴዎስ ስልዋኖስ አለ እንሊ የስም የአካል ሦስትነት ቢኖራቸው የባሕሪ አንድነት የላቸውም። ለእሳት ለፀሐይ ለቀላይ የግብር ሦስትነት ቢኖራቸው የባሕሪ የህልውና አንድነት የላቸውም። ሥላሴ ግን በስም በግብር በአካል ሦስት በባሕሪ በህልውና አንድ ናቸውና ቅድስት አለ ይላል።
ሕዝብ ዘይነብሩ ውስተ ጽልመት ወጽላልወተ ሞት ብርሃናዊ ሰረቀ ላዕሌሆሙ ለየቀረው ነው ለሕዝብ ዘይነብር ሲል ነው ይላል። በድንቁርና ማነው በጨለማ በሞት ጥላ ለነበሩ ወገኖች ብርሃን ወጣላቸው። ሕዝብ ዘይነብሩ ውስተ ጽልመት ወጽላልወተ ሞት ብርሃናዊ ሰረቀ ላዕሌሆሙ አንድም በድንቁርና በቀቢጸ ተስፋ ለነበሩ ሰዎች እውቀት ተሰጣቸው። ሕዝብ ዘይነብሩ ውስተ ጽልመት ወጽላልወተ ሞት ብርሃናዊ ሰረቀ ላዕሌሆሙ አንድም ሞት ባመጣው ምስል ሞትን በመምሰል አንድ ገጽ ለሚሉ ሰዎች ክርስቶስ ተወለደላቸው፣ ወንጌል ተሰበከላቸው። ሕዝብ ዘይነብሩ ውስተ ጽልመት ወጽላልወተ ሞት ብርሃናዊ ሰረቀ ላዕሌሆሙ ሰረቀ ላዕሌሆሙ አንድም በሞተ ሥጋ በሞተ ነፍስ ለነበሩ ሰዎች ልጅነት ተሰጣቸው። ሕዝብ ዘይነብሩ ውስተ ጽልመት ወጽላልወተ ሞት ብርሃናዊ ሰረቀ ላዕሌሆሙ አንድም በኃጢአት በክህደት ለነበሩ ሰዎች ሃይማኖት ተሰጣቸው። ኃጢአትን ጽልመት፣ ክህደትን ጽላሎተ ሞት አለው። በጨለማ ላይ የዛፍ የገደል ጥላ ሲጨመር ጨለማው እንዲጸና እንዲበረታ፣ በኃጢአትም ላይ ክህደት ሲጨመር ፍዳ ይጸናልና ይላል። እግዚአብሔር ዘይአርፍ በቅዱሳኒሁ በቅዱሳን አድሮ ሲሰለስ ሲቀደስ የሚኖር እግዚአብሔር ተሰባ እምድንግል ለመድኃኒተ ዚአነ እኛን ለማዳን ከመቤታችን አለ ተሰባ ሰው ሆነ። ሰው ሆኗልና ንዑርዩ ዘንተ መንክራ ኑ ይህን ድንቅ ስራ እዩ ተመልከቱ ይላል። ወዘምሮ ዘምሩ በእንተ ምስጢር ዘተከስተለነ ስለተገለጠልን ምስጢረ ተዋሂዶ ምስጢረ ስጋዌም አለ ዘምሮ ዘምሩ ምስጋናን አመስግኑ። እስመ ዘኢሰባ ተሰባ ከዚያ አስቀድሞ ሰው ያልሆነ እሱ ሰው ሆኗልና ቃል ተደመረ ቃል ከስጋ ጋራ ቢዋሃድ ከ5500 ዘመን አስቀድሞ ሰው ያልሆነ እሱ 5500 ዘመን ሲፈጸም ሰው ሆኗልና ኑ ይህን ድንቅ ምስጢር እዩ ምስጋናንም አመስግኑ። እስመ ዘኢሰባ ተሰባ አለ። ቤተ አይሁድ እንግዲህ ወዲህ ይወርዳል ይወለዳል ይላሉና ዘይሰባ እንግዲህ ወዲህ ሰው የማይሆን አንድ ጊዜ ተወለደ አለ። ተንባላት እስማኤላውያን አንድ ገጽ ነው አይወርድም አይወለድም ይላሉና አለ ተሰባ አለባቸው ይላል። ሄድ ወዘአልወ መዋዕል ኮነ ወዘአልወ መዋዕል ወዘአልወ ጥንት ኮነ ቅድመ ጥንት የሌለው መለኮት 5500 ዘመን ሲፈጸም ዘመን ተቀድሞት ተገኘ እንደ ሕፃን ከአባቱ ፊት እንዲገኝ። ወዘአልወ መዋዕል ኮነ ሎቱ መዋዕል ቅድምና የሌለው ስጋም ቀዳማዊ አምላክ ሆነ። ወዘአልወ ጥንት ኮነ ቅድመ አንድም ቅድምና ያልነበረው ስጋ ቀዳማዊ አምላክ ሆነ። ወለዘአልወ መዋዕል ኮነ ሎቱ መዋዕል ዘመን የማይቆጠርለት መለኮትም ዘመን ተቆጠረለት አለ። ወያክል 30 ክረምቱ አከለ 10 ወክሌተ ክረምተ 10 ወክሌተ ዓመተ ክረምቱ ለእግዚ ኢየሱስ እንዲል ዘኢይታወቅ ተከስተ መልሰው ወዘአልወ ጥንት ኮነ ቅድመ አለ። ወዘአልወ ጥንት ኮነ ቅድመ በኩር ያልነበረ መለኮት በኩር ተባለ። ወለዘአልወ መዋዕል ኮነ ሎቱ መዋዕል እንዲያ ክብር ያልነበረው ስጋም ክቡር አምላክ ተባለ። ወይ መጽ መዋዕለ ሳይል እምቅድመ ገጹ ለእግዚአብሔር እንዲል ዘኢይታወቅ ተከስተ በገዥነት የማይታወቅ ስጋ በገዥነት ቢታወቅ ወዘኢይትራይ ተርእየ በተገዥ ስጋ የማይታወቅ አለ። መለኮትም
በተገኝ ሥጋ ቢታይ ቢገለጥ ወለ እግዚአብሔር ሕያው ጥዩቀ ኮነ ሰባ ኢየሱስ ክርስቶስ አለ። ወለ እግዚአብሔር ሕያው ኮነ ጌታችን መድኃኒታችን የአብ የባሕርይ ልጁ ኢየሱስ ክርስቶስ በጎላ በተረዳ ሰው ሆኗልና ዘትማልም ወይወም ቅድመ ዓለም የነበረ ወይወም ዛሬም ያለ ወክመ ውእቱ እስከ ለዓለም መቼመች ለዘላለሙ ጸንቶ የሚኖር እሱ በጎላ በተረዳ ነገር ሰው ሆኗልና አዱላ ህላዌ ከአብ ከባሕርይ አባቱ ከመንፈስ ቅዱስ ከባሕርይ ሕይወቱ ጋራ አንድ ባሕርይ ነው። ሎቱ ንስግድ ወንሰብሖ እንሰግድለት እናመሰግነው ዘንድ ሰአሊ ለነ ቅድስ ከአብ ከባሕርይ አባቱ ከመንፈስ ቅዱስ ከባሕርይ ሕይወቱ ጋር አሐዱ ህላዌ አንድ ባሕርይ ከሚሆን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለብወውን ጥበውን በልቡናችን ሳይብን ያሳድሪብን። ሕዝቅኤል ነቢይ ኮነ ስማ በእንቲሃ ወይቤ ርኢኩ ኆኅተ በምስራቅ እህቱን በአቢይ መንክር ማኅተም። ነቢዩ ሕዝቅኤል የእሷን ነገር በምስራቅ በኩል አለ በድንቅ ቁልፍ የተቆለፈች አዲስ ደጅ አየሁ ብሎ መሰከረ፣ ተናገረ። የቀደሙ ሰዎች ከምስራቅ ወደ ምዕራብ ይገቡ ነበረ። እርደተ ገሃነም አለብን ካሳ አልተፈጸመልንም ሲሉ፣ እኛ ግን ከምዕራብ ወደ ምስራቅ እንገባለን እርደተ ገሃነም የለብንምና ካሳ ተፈጽሞልናልና ስንል፣ አንድም የቀደሙ ሰዎች ደጃቸው አንድ መጋረጃቸው አንድ ነበር፣ አንድ ገጽ አንድ ባሕርይ እንላለን ሲሉ፣ እኛ ግን ደጃችን ሶስት መጋረጃችን አንድ ነው፣ በስም በግብር በአካል ሶስት በባሕርይ በሕልውና አንድ ብለን እናምናለን እና ነቢዩ ሕዝቅኤል ይላል። ነቢዩ ሕዝቅኤል ነው ወልደ እጓለ እመሕያው ተመየጥ መንገለ አዜብ ይላል። አዜብነቱ ለደብተራ ኦሪት ነው። ወደ ቀኝ ተመለስ አለኝ ይላል። ወይሜጠኒ መንገለ አዜብ እንዲል ወደ ቀኝ አዜብነቱ ለደብተራ ኦሪት ነው። ወደ ቀኝ መለሰኝ ይላል። ወደ ቀኝ አለ ተመልሶ ቢያይ ይላል። አዲስ አዳራሽ በድንቅ ቁልፍ ተቆልፋ አንበው አልቦ ዘቧ ዘእንበለ እግዚአ ኃያላን ከእግዚአ ኃያላን በቀር ሳይከፍት ገብቶ ሳይከፍት የወጣ የለም። ውስቴታ ወወፃ እግዚአ ኃያላን እሱ ሳይከፍት ገብቶ ሳይከፍት ወጣ እንጂ አለ። ወደ ቀኝ መለሰኝ ይላል። አዜብነቱ ለደብተራ ኦሪት ነው። ወደ ቀኝ አለ ተመልሶ ቢያይ አዲስ አዳራሽ በድንቅ ቁልፍ ተቆልፋ ቀይ ጉልማሳ አፋውን ታጥቆ በዓለም ቁራ መልቶ በአፋው እየቀላ ሲጥለው ሳይከፍት ገብቶ ሳይከፍት ሲወጣ አይቷል። ይህም ምሳሌ ነው። አዳራሽ የእመቤታችን ቁልፉ የማኅተመ ድንግልናዋ ቀይ ጉልማሳ የጌታ ምሳሌ በዓለም ቁራ መልቶ እየቀላ ሲጥለው ማየቱ ጌታችን ከእመቤታችን ሰው ሆኖ አጋንንትን ድል ለመንሳቱ ምሳሌ ነው። ሳይከፍት ገብቶ ሳይከፍት ሲወጣ ማየቱ በሕቱም ድንግልና ተጸንሶ በሕቱም ድንግልና ለመወለዱ ምሳሌ ነውና እንዲህ አለ። ኃያላን እግዚአ ኃያላን አለ። ኃይል ሥጋዊ ነው ቢሉ እንደ ዳዊት እንደ ሰሎሞን እንደ ዮፍታሔ እንደ ጌዴዎን እንደ ባርቅ እንደ ዲቦራ ነው። ኃይል መንፈሳዊ ነው ቢሉ እንደ አብርሃም ወይቤ አብርሃም ይሙአኒ ዝኩ ሰይፈ ጸላይ እንዲል ኃይል መላካዊ ነው ቢሉ ወነሳ አሐዱ መልአክ ኃያል ወጽኑ እብነ ኃያለ ወጽኑዓ ከመ እንተ ማሕረጽ ወገረ ውስተ ባሕር ወይቤ ከመዝ ትትገደፍ
ባቢሎን አገር አባይ ያለው ነው ይላል። ሰአሊ ለነ ቅድስ እግዚአ ኃያላን ከሚባል ልጅ ጽኒት በድንግልና ትርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለብበውን ጥበቡን በልቡናችን ሳይብን አሳድሪብን። ወህትሰ ድንግል ይእቲን ተወለደት ለነ መድህነ ድንቅ ደጅ የተባለችም መድኃኒታችን ኢየሱስ ክርስቶስን የወለደችልን ድንግል ማርያም ናት። እንድረ ወለደት ኪያሁ ነበረት በድንግልና እሱን ከወለደችው በኋላ ከመትካት እንደ ቀድሞው ሳትለወጥ በድንግልና ጸንታ ኑራለች እና ቡሩክ ውእቱ ፍሬ ከርስኪ የማኅፀንሽ ፍሬ ኢየሱስ ክርስቶስ መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስን የሚያድል የባሕርይ አምላክ ነው። ወላዲተ እግዚእ ዘመጻ ዋዳነነ እምደ ጸላኢ ዘአልቦ ምሕረት እሱ ለሰው ከማያዝን ከማይራራ ለእሱ ከሥላሴ ዘንድ ምሕረት ከሌለው ኃጢአትን ሸልጎ ከማያስቀር ከማይተው ከጠላት ከዲያብሎስ እጅ ሰው ሆኖ ያዳነን እሱን ወለድሽልን። አንቲ ፍጽምት ወውርብት ረከብኪ ሞገሰ በሀበ ንጉሠ ስብሐት በድንጋሌ ሥጋ በድንጋሌ ነፍስ ፍጽምት የምትወኝ አንቲ ፍጽምት ቡርክት መርገመ ሥጋ መርገመ ነፍስ የሌለብሽ እመቤታችን ሆይ አንቲ ፍጽምት ወውርብት ረከብኪ ሞገሰ በሀበ ንጉሠ ስብሐት በክብር ባለቤት በጌታ በእግዚአብሔር ዘንድ ባለሟልነትን አገኘሽ ይላል። አምላክ ዘበአማን እውነተኛ አምላክ ከሚሆን አለ ጌትነቱ እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና ዘበአማን አለው። ለኪ ደሉ እበይ ወክብርም ኩሎሙ እለ ይነብሩ ዲበ ምድር በዚህ ዓለም ከሚኖሩ ሰዎች ይልቅ ለአንቺ የክብር ክብር ይገባሻል። አንድም በሀበ ኩሎሙ ይላል። በዚህ ዓለም በሚኖሩ ሰዎች ዘንድ ለአንቺ የክብር ክብር ምስጋና ይገባሻል። ቃለ አብ መጻ ወተሰባ እምኔኪ አካላዊ ቃል ከሥጋሽ ሥጋ ከነፍስ ነስቶ ከአንቺ ሰው ሆኗልና ወአንሶ ሰው ምስለ ሰብ በዚህ ዓለምም ሰውኛውን ኖራለ እንደ ሰው ሆኖ ኑሯልና። እስመ መሐሪ ውእቱ ወመፍቀሬ ሰብ መሐሪ አለ ይቅርባይ ቸር ነውና፣ መፍቀሬ ሰብ ሰውን የሚወድ ሰው የሚወደው እሱ ነውና። አድኃነ ነፍሳቲነ በምጽአቱ ቅዱስ ነውና በምጽአቱ ቅዱስ አለ። በልዩ አመጣጡ መጥቶ ነፍሳችን ስጋችን አዳነ። በልዩ አመጣጡ አለ ከቀድሞው ሲለይ ነው። የቀደመው የረድኤት የዛሬው የኩነት ነውና አኮ በመላክ ወአኮ በተንባል አላ ለሊሁ እግዚእ መጽእ ወያድኅነነ እንዲል። አንድም በጽኑ ቀጠሮው መጥቶ አዳነን። በጽኑ ቀጠሮ አለ ከዚህ ዓለም ሰው ሲለይ የዚህ ዓለም ሰው ቀጥሮ ይላል ጊዜ አልፎብኝ ቀን አለ ተሳስቶብኝ ረስቼ ዘንግቼ በማለት ቀጠሮውን ያሳልፋል። እሱ ግን በሐሙስ ዕለት ወመንፈቃ ለዕለት ወልደድሞ ወለተ ወለትከ ወድግ ውስተ መርብከ ወከውን ሕፃነ በእንቲአከ ወትቤዘወከ በመስቀሌ ወሞቴ ብሎ ለአዳም የሰጠውን ቀጠሮ ይላል። ከዓመቱ ዓመት ከወሩ ወርህ ከዕለቱ ዕለት ከሰዓቱ ሰዓት ሳያሳልፍ መጥቶ አድኖናልና አድኃነ ነፍሳቲነ በምጽአቱ ቅዱስ አለ። ሰአሊ ለነ ቅድስ በጽኑ ቀጠሮ መጥቶ ካዳነን ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ለበውን ጥበውን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕት አለ ሌሎች ደናግል ከነቢብ ከገቢር ቢነጹ ከሐልዮ አይነጹም። እሷ ግን ከነቢብ ከገቢር ከሐልዮ ከዚህ ሁሉ ንጽሕት ናትና። ወይረኩሰት በምንትኒም ዘፈጠራ ድንግል በሕሊና ወድንግል በሥጋ ማርያም እሰት ሀቱም ትካቱ ተገርሱ ለአዳም ከመባሕሪ ጻዳ እንዲል። ጽንዕትም አለ ሌሎች ሴቶች ቢጸኑ ለጊዜው ነው፣ በኋላ ግን ተፈቶ አለባቸው። እሷ ግን ቅድመ ጸኒስ ጊዜ ጸኒስ ድረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድረ ወሊድ ጽኒት ናትና። ጽኒት በድንግልና አልባቲ ሙስና ራቁ ደመና እንዲል። ክብርትም አለ ሌሎችን ሴቶች የምናከብራቸው ነቢያት ሐዋርያትን፣ ጻድቃን ሰማዕታት፣ ደናግል መነኮሳትን፣ ጳጳሳት ነገሥታትን ወለዱ ብለን ነው። እሷን ግን የምናከብራት እመ አምላክ ወላዲተ አምላክ ብለን ነውና
ልዩም አለ እናትነትን ከድንግልና ድንግልናት ከእናትነት አስተባብራ ይዛ የምትገኝ ከእመቤታችን በቀር ሌላ ሴት የለችምና። አይኑ አነው ቢሉ አይምሮውን ለብወውን ጥበቡን በልቡናችን ሳይብን ያሳድርብን ማለት ነው። አልፋዋ ነው ቢሉ ለምኝልን ማለት ነው። ልመና እስከዚህ በኋላ እንኳንስ በእርሷ በሌሎችም ቅዱሳን የለባቸው ብሎ በቀደመ ልመናዋ በቀደመ ቃል ኪዳኗ የምታስምር የምታማልድ ስለሆነ ነው እንጂ ጻድቃን እኒ ረከቡ ባቲ ባቲ ስለቶሙ ኩሎ ዘአሰሱ እንዲል ከዚህ ሲደርስ ይህን ሲጨርስ በያዘችው መስቀለ ብርሃን ባርካው ታድርጋለች። እሱም ተባርኮ እጅ ነስቶ ይቀራል። ይቆየን። አሜን። ውዳሴሃ ለእግዝእትነ ማርያም ድንግል በዓይተ አምላክ ዘትነበረ። ከዚህ ቀጥሎ ቅዳሴ ማርያም ነው የሚተረጎም። ተከታተሉ። ሐውልተ ስም ዘኢያሱ ሐውልተ ስም ዘኢያሱ የኢያሱ የምስክርነቱ ምልክት ደንጊያ አንቺ ነሽ። ኢያሱ መስፍነ እስራኤል ኢያሱ እስራኤልን የእስራኤልን አምላክ ታመልካላችሁ ወይስ የሞዓብን አምላክ አላቸው። እኛስ የእስራኤልን አምላክ እናመልካለን እንጂ የሞዓብን አምላክ አናመልክም አሉት። አሁን እናመልካለን ቢሉ የሚተዋቸው ሆኖ አይደለም፣ አስወድዶ አስፈቅዶ ለማድረግ ነው እንጂ። ምን ምልክት ይሁንባችሁ አላቸው። አንተ ያልከው ይሁንብን አሉ። ከዚህ በኋላ 3 ገጽ ያላት ደንጊያ አምጥቶ ተክሏል። ያለፈ ያገደመው የወጣ የወረደው ሁሉ ኢያሱ ከእስራኤል ጋር የተማመለባት ሐውልት እያለ የሚያት ሆኗል እና እንዲህ አለ። ሐውልት የእመቤታችን 3ቱ ገጽ የ3ቱ ድንግልናዋ ድንጋሌ ሥጋ ድንጋሌ ነፍስ ድንጋሌ ሕሊና አንድም የኢያሱ ሐውልት አለ። የኢያሱ ሐውልት አንቺ ነሽ። ሐውልተ ስም ይላል። ያቺ አለ ከታች አንድ መሆኗ የሥላሴ አንድነታቸው፣ ከላይ 3 መሆኗ የሥላሴ ሦስትነታቸው ምሳሌ። ሐውልት የእመቤታችን የሥላሴ አንድነት ሦስትነት የታወቀ ጌታችን ከእመቤታችን ሰው ከሆነ ወዲህ ነውና ወአልቦ ዘአእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሕድ እምቅድስት እሙ እንዲል። አንድም የኢያሱ ሐውልተ ስም ይላል። የኢያሱ የስሙ መታወቂያ አንቺ ነሽ። ኢያሱ ማለት መድኃኒት ማለት ነው። ኢያሱ የስሙ የመድኃኒትነቱ ምሳሌ የሆነለት ኢየሱስ ክርስቶስ ከርሷ ተወልዶ ዘያድኅኖሙ ለሕዝቡ እምኃጢአቶሙ ባለው ታውቋልና። ኢያሱ ማለት መድኃኒት ማለት ነው። ትውልዱ ነገዱ ከነገደ ኤፍሬም ጸምር ዘጌዴዎን የጌዴዎን ጸምር የጌዴዎን ብዝት አንቺ ነሽ። ጌዴዎንን አለ መልአኩ እግዚአብሔር በአንተ አድሬ እስራኤልን ከምድያም ሰዎች አድናቸዋለሁ ብሏልና ሂድ ዝመት አለው። ቆየኝ መስዋዕት ልሰዋ አለው። ሄደ። ላሙን አርዶ ስጋውን አወራርዶ ስጋውን በቅርጫት ደሙን በብርት አድርጎ ደንጊያውን ጸፈጸፈ፣ እንጨቱን ረበረበ፣ ከዚያ ላይ አቀረበ። መልአኩ በዘንግ ቢነከው ተቃጥሎለታል። ምሳሌ ነው። እሳት የመቅሰፍተ እግዚአብሔር፣ ስጋ የአሕዛብ፣ ህለት የኩናተ ጌዴዎን ምሳሌ ነው። አሁንም ጸምር ልዘርጋ ጠል ከጸምር ይውረድ ዳርና ዳሩ ይውስ ይሁን አለው። ጸምር ጠል ከጸምር ወረደ ዳርና ዳሩ ይውስ ሆነ። አሁንም ጸምር ይውስ ይሁን ጠል በዳርና በዳር ይውረድ አለው። ይሁንልህ አለው። እንዳለው ሁኖሎታል። የመጀመሪያው ጸምር የእስራኤል ጠል የረድኤተ እግዚአብሔር በመሃል ጠል ከጸምር መውረዱ ረድኤተ እግዚአብሔር እስራኤልን ለመርዳቱ፣ ዳርና ዳሩ የአሕዛብ ምሳሌ ነው። በዳር አለመውረዱ ረድኤተ እግዚአብሔር አሕዛብን ላለመርዳቱ ምሳሌ ነው። አንድም ጸምር አይለወጥም። ጸምር የእስራኤል ጠል የመቅሰፍተ እግዚአብሔር ከጸምር ከጠል አለመውረዱ መቅሰፍተ እግዚአብሔር እስራኤልን ላለማጥፋቱ፣ በዳርና በዳር መውረዱ አሕዛብን ለማጥፋቱ ምሳሌ ነው። አንድም ጸምር የእመቤታችን ጠል የጌታችን ዳርና ዳሩ የሌሎች ሴቶች ምሳሌ
ጠል ከጸምር መውረዱ ጌታችን ከመቤታችን ለመወለዱ፣ በዳርና በዳር አለመውረዱ ከሌላ ሴት ላለመወለዱ ምሳሌ ነው። አንድም ጸምር የመቤታችን ጠል የዘራ ወራዙት ይላል። ጠል ከጸምር መውረዱ ሌሎች ሴቶች በዘር በሩካቤ ለመውለዳቸው፣ ዳርና ዳሩ ይውሱ የእመቤታችን ምሳሌ ነው እና ዳርና ዳሩ ይውስ መሆኑ እመቤታችን እንበለ ዘር እንበለ ሩካቤ ለመውለዷ ምሳሌ ነው። ጌዲዮን ማለት ጽኑ ጽና እግዚአብሔር ማለት ነው። ትውልዱ ነገዱ ምድረ ርስት ከገቡ ከመንፈቀ ነገደ ምናሴ ነው። ሙዳየ እፍረት ወቀርነ ሙዳየ እፍረት የሽቱ ሙዳይ የሽቱ ዕቃ ሙዳየ እፍረት ወቀርነ ቅብ ዘሳሙኤል ሳሙኤል ነገስታቱን ካህናቱን እየቀባ የሚያነግስባት አለ። ሜሮን ሽቱ የሚያኖርባት የሽቱ ዕቃ ይላል። 4 ሽቱ 5ኛ ዘይት አጣፍጦ ያኖራል። ከቤተ መንግስት የተወለደ ከቤተ ይሁዳ የተወለደ መንግስት የሚገባው መጥቶ ቀኝ አካሉን ተቀብቶ መንግስትን፣ ከቤተ ሌዊ የተወለደ ክህነት የሚገባው መጥቶ ቀኝ አካሉን ተቀብቶ ክህነትን ገንዘብ ያደርግ ነበር። እንደዚሁም ሁሉ ጌታችን ከመቤታችን 4ቱን ባህርያተ ሥጋ 5ኛ ባህርየ ነፍስን ነስቶ ክህነትን መንግስትን ገንዘብ አድርጎ ለሌላው የሚያድል ሁኗል እና አንድም ይህ ቅባት ቅሉ ቅብቅሉ ሰያምነት ያለው ነው። እሱንም አለ ሰያሜ ነገሥት ሰያሜ ካህናት ይለዋል እና ሳሙኤል ማለት ሰማኒ እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ሌዊ ስሩ ዘእሴይን ተባቲ ተመክሃ ወይኩን ዘእንበለ ስሩ እንዲል እሴይ የተመካባት ልጅ እመቤታችን አንቺ ነሽ። አንድም ወምከመ አድማይነ እትሜካ እንዲል እሴይ ደስ የተሰኘባት ልጅ አንቺ ነሽ። አንድም ስለ የተመካባት አለ ልጅ አንቺ ነሽ። ወምከመ አድማይነ እትሜካ እንዲል በምን ይመካ ነበር ቢሉ በእመቤታችን እድና ጌታችን ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ ያድነኛል እያለ ይመካ ነበረ እና እሴይ ማለት እሱይ እሴት ርኩብ ማለት ነው። ወሰረገላት አሚናዳብ የአሚናዳብ ሰረገላ አንቺ ነሽ። ይቺ የአሚናዳብ ሰረገላ ማን ነው? የአሚናዳብ አለ ትውልዱ ነገዱ አልታወቀም። አንድም የዳዊት ወንድም ነው። ለዳዊት ሀብተ በገና እንደተሰጠው ለሱም ሀብተ ሰረገላ ተሰጥቶታል። ይቺ የአሚናዳብ ሰረገላ ልዝብ ፈጣን ነበረች። ልዝብ እንደሆነች እመቤታችንን በንጽህና በድንግልና በቅድስና የለዘበች ናትና ፈጣንም እንደሆነች እሷንም አፍጣኒተ ረድኤት ማርያም በጊዜምዳቤ ወአጸባ ላይን እምቀራንባ ይላታል እና አንድም አሚ ትርፍ ናዳብ መንፈስ ቅዱስ ነው። የመንፈስ ቅዱስ ማደሪያ አንቺ ነሽ። መሰንቆሁ ለዳዊት የዳዊት መሰንቆ አንቺ ነሽ። ዳዊት ይላል መሰንቆ ሲመታ በገናውን ሲደረድር በቃሉ ሲያንጎራጉር ብዙ ሕሙማን ይፈወሱ ነበረ። ሳውልም አለ ክፉ መንፈሰ ሰይጣን አድሮበት ነበረ። ሲብስበት ዳዊትን ጠርቶ በገናውን ሲደረድርለት መሰንቆውን ሲመታለት ይፈወስ ነበረ። ይህ ሁሉ መሆኑ ጌታችን እመቤታችን በአብራኩ ቢኖሩ ነውና መሰንቆሁ ለዳዊት አለ። ዳዊት ማለት ልበ አምላክ ህሩይ አለ። ልበ አምላክ ህሩይ ንጉሥ ማለት ነው ይላል። አንድም መሰንቆ ለዳዊት ሃይማኖት የዳዊት መሰንቆ ለዳዊት ይላል። የዳዊት ሃይማኖት አንቺ ነሽ። መሰንቆ ይእቲ ሃይማኖት እንተ ለብስዋ ሰማይት እንዲል ወአክሊሉ ለሰሎሞን የሰሎሞን ሐቲም ቀለበቱ አንቺ ነሽ። ሰሎሞን ሀሩራኤል ጭሯቅ የሚባል ሐቲም ቀለበት ነበረው። ግርማ ሞገሱ ትምህርተ መንግስቱ ያ ነው። በሩካቤ ጊዜ አንበሳ መደብ ሲቀመጥ ከዙፋኑ ላይ ትቶ ነውና ከዕለታት በአንድ ቀን አንበሳ መደብ ሊቀመጥ አለ። ከዙፋኑ ትቶት ሂዶ ሳለ ሰይጣን ለምቀኝነት አያርፍምና ማንሳት ባይቻለው ከነ ዙፋኑ ጠቅሎ ወስዶ ከባህር ጣለው። ሰሎሞን
ተመልሶ መጣ። ቢመጣ ዙፋን ቤቱ ከለከለው። ያም ሰይጣን ሂዶ ከዙፋኑ ላይ ተቀመጠ። ሊገባ ቢመጣ ዙፋን ቤቱ ከለከለው። አረ እኔ ሰሎሞን ነኝ ተወኝ አለው። መልካም ከተሜ ሰሎሞን ከዙፋኑ ላይ ተቀምጦ ሰሎሞን ነኝ ትላለህ? አረ ወግድ ብሎ መልሶታል። ያም ሰይጣን ከዙፋኑ ላይ ተቀምጦ የማይናገር የማይፈርድ የማይተች ሆነ። ሚስቱም እህቱም ቢሉ ሂደው ሳቤላ ለምትባል ነቢይት ሰሎሞን ልማድ ለወጠብን፣ የማይናገር የማይፈርድ የማይተች ሆነ አሏት። ቅዳሜ ቀን ከፊቱ ዳግም ሕግን እያጠፋፋችሁ አንብቡ። ሰሎሞን ከሆነ አያስችለውም ይመልሳችኋል፣ ካልሆነም አለ ዝም ይላል አለቻቸው። እንዳለቻቸው ሂደው አደረጉ። ዝም ብሏቸዋል። ጊዜ ይፍተው ብለው ሂደዋል። ሰሎሞንም በገንዛ ከተማው 2 ሳምንት ያህል ለምኗል። ሰይጣን የሰውን ልቡና እያጸናበት የሚዘከረው አጥቶ ከመሰግራን አሳ ከአሳ አስጋሪዎች ሂዶ ስመ እግዚአብሔር ጠራ። ይዘብዛባ ንሳ ብሎ የሞተ አሳ ጣለለት። ወድቀውን ቀዶ አውጥቶ ለመመገብ አለ። ቢቀደው ሐቲም ቀለበቱን ከዚያ አገኛት። አሳ ውጧት ኑሮ የኋላ ንጉሱን ከዚህ ምን አመጣው ብለው ክብብ አድርገውታል። ያም ሰይጣን ወጥቼ ሄዳለሁ ሲል አለ በህንድ በኩል አስሮ አግዞ ምድር ቆፍሮ አስቀብሮታል። እንዳይወጣም መርበብተ ሰሎሞን የሚባለው ስም አትሞበታል። የሰሎሞንንስ ይህ ሁሉ መከራ ያገኘው ስለምን ነው ቢሉ ከዕለታት አንድ ቀን አንድ የተራበ ድሃ ሰው መጥቶ ስመ እግዚአብሔር ጠራ። ምን ሆኖ ነው አለ። እርቦት አሉት። ረሃብ ምንድን ነው ብሎ ነበረና ይቅመሰው ብሎ ፍርዱ እንጂ ነው። ቀድሞ በሞግዚት አደገ፣ ኋላስ በቤተ መንግስት እየኖረ ረሃብን ጥምን እንደምን ይወቀው ይላል። የሰሎሞን መንግስቱ በሐቲም ቀለበቱ እንደተመለሰች በአዳም ጊዜ የሄደች ልጅነትም በእመቤታችን ምክንያት ተመልሳለችና አክሊሉ ለሰሎሞን አለ። አንድም የሰሎሞን ዘውድ አንቺ ነሽ አለ። ዘውድ እንዲያስከብር የምታስከብሪው አንቺ ነሽ ሲል ነው። ሰሎሞን ማለት መስተሳልም መስተፋቅር ማለት ነው። ገነት እጹታ ዘቅትህትም በውስጥ በአፋ የታጠረች ተክል በውስጥ በአፋ በደንጊያ የተገጠመች አለ የውሃ ጉድጓድ አንቺ ነሽ። ይህን ገነት የተክል ቦታ ሌባ እንዳይደርስበት አውሬ እንዳይተነፍስበት ብለው አለ በውስጥ በአፋ ያጥሩታል። ይህንም የውሃ ጉድጓድ ጠላት መርዝ ንስናሽ እንዳይጥልበት ምንምን እንዳይወድቅበት ብለው ለአምሳ ለስሳ የማይነሳ ታላቅ ደንጊያ ገጥመው ይተውታል። ምሳሌ ነው። ጠላት መርዝ ንስናሽ እንዳይጥልበት ብለው ለአምሳ ለስሳ የማይነሳ ደንጊያ ገጥመው እንዲተውት እመቤታችንም ይላል ወዘራ ወራዙት ልማደ አንስት የለባትም እና ያን የተክል ቦታም አለ ሌባ እንዳይደርስበት አውሬ እንዳይተነፍስበት ብለው በውስጥ በአፋ እንዲያጥሩት እመቤታችንም ይላል እንዲያጥሩት እመቤታችንም በኃጢአት አትለወጥም እና አጋንንት ድል አይነሷትም እና ገነት የእመቤታችን ተክል የጌታችን ቅጽር የረድኤተ እግዚአብሔር ምሳሌ ነው። መስወበ ወርቅ እንተ ኤልያስ የኤልያስ የወርቅ መሶብ አንቺ ነሽ። ኤልያስ ነቢያት ካህናትን ካስፈጀ በኋላ በዚያ ሲኖር ኤልዛቤል በዚህ ከተማ ወይ አንተ ኑረህበት ወይ እኔ ኑሬበት እንጂ እንዲህን አለ አብሮ መኖር ይቻላልን አለችው። መልአኩ እንቅልፍ ታበጅ ከነብር ትፋዘጅ እንዲሉ ከንግሥቱ ጣል ተገዥ ተቀምጠሃል ወጥተህ ሂድ አለው። ደንግጦ ወጥቶ ሲሄድ
ደክሞት ዋዕረፈ ታሕተ ዕፀ ከርሜል ይላል። ከዛፍ ስር ከደድሆ ስር ተኝቶ ሳለ መልአኩ እንጀራ ባገልግል ውሃ በመንቀል አምጥቶ ከራስጌው አኖረለት። ተነስቶ ነቅቶ በልቷል። ሁለተኛም ቢነሳ አግኝቶ በልቷል። ሶስተኛው ቢነሳ ብላ እስከትጸግብ እስመ ሩቅ ፍኖትከ የምትሄድበት ሀገር ሩቅ ነውና እስክትጠግብ ብላ አለው። ያን ተመግበው ሆረ በኃይለ ውእቱ እክል 40 መዓልተ ወ40 ሌሊት እንዲል ያው ኃይል ሁኖት አድርጓልና የኤልያስ መሶብ አንቺ ነሽ አለ። ምሳሌ ነው። መሶብ የእመቤታችን ወርቁ የንጽሕናዋ የቅድስናዋ ህብስት አለ። መጠጥ የስጋው የደሙ ምሳሌ። ኤልያስ የምእመናን ምሳሌ ነው። ኤልያስ ማለት ዘይት ማለት ነው። ወገደፈቶ ታሕተ አሐቲ ዕፀ ኤልያስ ወአሐቲ መስፈርተ ኤልያስ ታገምር አሰርተ ምክያዳተ ወይን እንዲል ኤልያስ ትውልዱ ነገዱ ከነገደ ይሳኮር። መስብክ ዘኤልሳ የኤልሳ ልህኩት አንቺ ነሽ። በዘመነ ረሃብ ደቂቀ ነቢያት ከኤልሳ ዘንድ ሂደው ደቀ መዝሙሩ ገያዝ ይባላል። ቅጠል ለቅማ አምጥተ ቀቅለ ስጣቸው አለው። ክፉና በጎ ሳይለይ ቀቅሎ ሰጣቸው። መሯቸው። ህምዝባቲ ለልህኩተ ነቢይ ህምዝባቲ መራራ ነው ብለው ተንጫጩ። የስንዴ ላተን ዱቄት አምጥታ ላትነስጣቸው አለው። አምጥቶ ላትኖ ቢሰጣቸው ምሬቱ ጠፍቶላቸው ተመግበዋል። ምሳሌ ነው። ልህኩት የእመቤታችን ላተን የመለኮት ቅጠል የትስብእት ምሬት የፍዳ የመርገም ምሳሌ ነው። ኤልሳ ማለት መልአክ አቃቤ ሀገር ማለት ነው። ትውልዱ ነገዱ አለ ከነገደ ዛብሎን ጽንፈ ድንግልና ዘኢሳይያስ ገደ ይሳኮር። ኤልያስ ነገደ ሌዊ፣ ኤልሳ ከነገደ ይሳኮር ነው። ምናልከኝ? ጽንፍ ምስለ ድንግልና ዘኢሳይያስ ኢሳይያስ ናሁ ድንግል ትጸንስ ወተወልድ ወልደ ብሎ የተናገረልሽ አንቺ ነሽ። ኢሳይያስ ማለት አለ መድኃኒት ቅቡ እንቅባ ትንቢት ማለት ነው። እናት አባቱ የኋላ ሰዎችን ቢሉ በትንቢቱ በትምህርቱ እንዲረባ እንዲጠቅም ባወቁ ገንዘብ ኢሳይያስ ብለውታል። ኢሳይያስ ትውልዱ ነገዱ ከነገደ ስምዖን ነው። ዝክሩናን በረሩካቤ ዘዳንኤል ዳንኤል አለ እምን ዘተበት ከምደር ነዋዘ እንበለድ አምያ ይታተም ራእየ ነቢያት ወይትቀባ ቅድስተ ቅዱሳን ብሎ የተናገረልሽ አንቺ ነሽ ይላል። ዳንኤል በግበ ባቢሎን በባቢሎን ሀገር በአንበሶች ጉድጓድ ተጥሎ ሳለ እንባቆም ወአብሰለ ተብሲለ ከመ ይሰድ ምሳ ለለ ያጽዱ እንዲል ለአጫጆቹ ምሳ ሊወስድ ሲያዘጋጅ መልአኩ ሰድ ዘንተ ምሳ ለዳንኤል ዛሃሎ በሀገረ ባቢሎን ውስተ ግባ አናብስት፣ ይህንን ምሳ በባቢሎን ሀገር በአንበሶች ጉድጓድ ለተጣለ ለዳንኤል ውሰድለት አለው። ለባቢሎን ያምራ አይቴ አሎ ዳንኤል ነው። አይቴ አሎ ዳንኤል ወለ ባቢሎን ያምራ፣ ዳንኤል ወዴት ነው ያለ? ባቢሎንም አላውቃትም አለው። እዚህ በኋላ ወነሶ በስርተ ድማው ይላል። ሴት በአንዲት ጣቷ የቅቤ ቅሏን አንጠልጥላ ይዛ እንድትሄድ አንዲት ጠጉሩን ይዞ ወስዶ ከዚያ አድርሶታል። እሱም ሳይከፍት ገብቶ መግቦት ሳይከፍት ወጥቷል። ዳንኤልም ትንኝን የማይዘነጋ አምላክ እኔንም አልዘነጋኝ ብሎ እግዚአብሔርን አመስግኗል። ይኸው ምሳሌ ነው። ግብ የእመቤታችን ህብስት የጌታችን እንባቆም አለ የመለኮት ህብስት የጌታችን ምሳሌ ነው። ያ ሳይከፍት ገብቶ ሳይከፍት እንደወጣ እሱም አለ በሕቱም ድንግልና ተጸንሶ በሕቱም ድንግልና
ለመወለዱ ምሳሌ ነው። ወደብረ ፋራን ዘዕንባቆም ዳንኤል ትውልዱ ነገዱ ከነገደ ይሁዳ ነው። ዳንኤል ማለት ዳኛ እግዚአብሔር ፍትሐ እግዚአብሔር ማለት ነው። ምን አልከኝ? ወደብረ ፋራን ዘዕንባቆም እንባቆም ይላል። እግዚአብሔር እስተም ቴማን ይመጽእ እግዚአብሔር እስተም ቴማን ይመጽእ ወቅዱስ ወይም ደብረ ፋራን ማይጉረ ይሁዳ ብሎ የተናገረልሽ አንቺ ነሽ። ፋራን የተባሉ ሥላሴ ናቸው። ፋራን ማለት አያላን ማለት ነው። የሥላሴ ማደሪያ አንቺ ነሽ ሲል ነው። እንባቆም ማለት ጠቢብ ማእምር ለባዊ ማለት ነው። ትውልዱ ነገዱ ከነገደ ስሞን ምስራቅ እጹት ዘሕዝቅኤል ሕዝቅኤል በምስራቅ ያያት የተዘጋች ደጅ አንቺ ነሽ። ነቢዩ ሕዝቅኤል ከምስራቅ ወደ ምዕራብ ሲገባ ወልደ ባለሙያው ተሜት መንገለ አዜብ እንዲል ወደ ቀኝ ተመልሰ እያለው ወይም የጠኒ መንገለ አዜብ ይላል። ወደ ቀኝ ተመልሶ የሚመለከት ድንቅ አዳራሽ በድንቅ ቁልፍ ተቆልፋ ነው። ቀይ ጉልማሳ ሳይከፍት ገብቶ ሳይከፍት ሲወጣ ቁራ በዓለም መልቶ በሰይፍ በያዘው አፋ እየቀላ ሲጥለው አይቷል። ምሳሌ ነው። ድንቅ አዳራሽ የእመቤታችን ቁልፉ የማኅተመ ድንግልናዋ ቀይ ጉልማሳ የጌታ ምሳሌ ሳይከፍት ገብቶ ሳይከፍት መውጣቱ በሕቱም ድንግልና ተጸንሶ በሕቱም ድንግልና ለመወለዱ ቁራ የአጋንንት ምሳሌ ነው። በያዘው አፋ ሰይፍ እየቀላ ሲጥለው ማየቱ ጌታችን ከእመቤታችን ተወልዶ አጋንንትን እንድል ለመንሳቱ ምሳሌ ነው እና እንዲህ አለ። ሕዝቅኤል ማለት ጽኑ ጽና እግዚአብሔር ማለት ነው። በጥሬው አዘቅ ማዘቅ ይላል። ያልተመለሰ ንባብ ነው። ትውልዱ ነገዱ ከነገደ ሌዊ ወሙጻሕ ሕግ ዘቤተልሔም ወምድረ ኤፍራታ ዘሚክያስ ወሙጻሕ ሕግ ዘቤተልሔም የሕግ መገኛ አንድም ይላል ሕግ ይወጽእ እምጽዮን አንሶ ሰወት ሕግ ወአስተርአየት እንዲል የጌታ መገኛ ወምድረ ኤፍራታ ወምድረ ኤፍራታ ዘሚክያስ ሚክያስ ወአንቲኒ ምድረ ኤፍራታ የተትሃት የምነገሥ ይሁዳ ብሎ የተናገረልሽ ቤተ ኅብስት እመቤታችን አንቺ ነሽ። ሚክያስ ማለት መኑ ከመእግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ንፍታሌም ዕፀ ሕይወት ዘሲልወንዲስ የሲልወንዲስ ዕፀ ሕይወት አንቺ ነሽ። ሲልወንዲስ የሚባል ፈላስፋ ነበር። ሁለት ዕፀው ነበሩት። በአንዲቱ ያድንባታል፣ በአንዲቱ ይገድልባታል። እመቤታችንስ በፈላስፋ ዕፅ አይመስላትም ብሎ ሲልወንዲስ ይላል። ምእመን ነው አምኖ ተጠምቆ የክርስቲያን ስራ ሰርቷል። ብዙ ስራ ሰርቷል። ብዙ መጽሐፍ ጽፏል። ብዙ ድርሳን ደርሷል። ሊቃውንትም በየድርሳናቸው ሲልወንዲስኒ ሰማያ ለእግዝእትነ ማርያም ዕፀ ሕይወት ወዕፀ መድኃኒት እያሉ ወስደውታል፣ አንስተውታል። አንድም የሰሎሞን የፍልስፍና ስሙ ነው። ዕፀ ሕይወት ወዕፀ መድኃኒት ዕፀ ሕይወት ይእቲ ለሌት መረኮዙ ባቲ እንዲል ወፈዋሲተ ቁስሉ ለናሆም ናሆምን ከቁስለ ሐዘኑ የፈወስችው ያዳንችው አንቺ ነሽ። ናሆም ይላል ባቢሎን ኩሰ ጸልኪ ዋሉ ዘይፌውዘኪ ባቢሎን አንቺን የሚያድንሽ የለም፣ እኔን ግን አምላክ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ያድነኛል ብሎ ተናግሯል። እና ናሆም ማለት ፈውስ ፈዋሲ ፈውሰ እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ዛብሎን ትፍሥሕት ዘዘካርያስ ዘካርያስ አለ አብርሂ አብርሂ ኢየሩሳሌም ተፈሥሒ ተፈሥሒ ወለተ ጽዮን እስመ ናሁ በጻ ንጉሥኪ እንዘ ይጽያን ዲበ እድግት ወዲበ ዋላ ብሎ የተናገረልሽ አንቺ ነሽ። ዘካርያስ ማለት ዝክረ እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ አለ ሌዊ ጽርሕ ዘሚክያስ ጽርሕ ንጽሕት ዘሚልክያስ ሚክያስ ይላል። ተፈሥሒ ቤተ ይሁዳ ወታሴይ ቤተ እስራኤል ብሎ የተናገረልሽ አንቺ ነሽ። ሚልክያስ ማለት ይላል መልአክ ሐዋርያ ማለት ነው። ትውልዱ ነገዱ ከነገደ አሴር ኦ ድንግል አምሳል ወትንቢት ዘነቢያት ድንግል ነቢያት ትንቢት የተናገሩልሽ ሄድ ሞገስ ወሙ ለሐዋርያት አንቺ ነሽ። አንድም አንቺን በምን መስልሻለን?
የሐዋርያት ባለሟላቸው አንድም ሐዋርያትን ባለሟል የምታደርጊያቸው እሞሙ ለሰማይ የሰማዕታት እናታቸው እመቤታችን አንቺ ነሽ። አንቺን በምን እንመስልሻለን? እሞሙ ለሰማዕት አለ። ሰማዕትነት ብቻ እሳት ስለት መቀበል አይደለም። በሃይማኖት ምክንያት ሀገርን ጥሎ መሰደድም ሰማዕትነት ነው። ሰማዕትነትን ስደትን ባርካ የሰጠቻቸው እሷ ናትና እሞሙ ለሰማዕት አላት። ወእህቶሙ ለመላእክት የመላእክት እህታቸው እመቤታችን አንቺ ነሽ። አንቺን በምን እንመስልሻለን? ንጽሕናዋን ቅድስናዋን እያዩ አለ ተበሲ ተበሲ እያሉ ያመሰግኗታልና አንድም እህትነ ነያ እያሉ ይጠሯታልና ትምክህቶሙ አንቲ ለወራ ትምክህቶሙ ለወራዙት ወደናግል ወመነኮሳት እለይተግሁ በውሳና ቅጽያ መዓልተ ወሌሊተ አለ ውስተ ታቦታትያ ሲል ነው። ዛሬ ታቦተ ልደታ፣ ታቦተ በዓታ፣ ታቦተ ኪዳነ ምሕረት፣ በዓለ ማርያም ነው እያሉ ወራዙት እድሜ ታሰጠናለች ብለው ደናግል በድንግልናችን ታጸናናለች፣ አስበ ድንግልናችን ታሰጠናለች ብለው መነኮሳት በምንኩስናችን ታጸናናለች፣ ምንኩስናችን ታስፈጽመናለች እያሉ ዛሬ ታቦተ ልደታ፣ ታቦተ በዓታ፣ ታቦተ ኪዳነ ምሕረት፣ ታቦተ ማርያም እያሉ በመዓልትም በሌሊትም የሚተጉ አንድም ውስተ ድርሳናትያ ይላል። የእመቤታችን ድርሳኗን ለመስማት በመዓልትም በሌሊትም የሚተጉ ውስተ መምህራኒሃ ይላል። ያንሳእ ልልሰኮናከ አበ መድረከ ወይት እንዲል የእመቤታችን ድርሳኗን መምህራን ሲያስተምሩ ለመስማት ከመምህራን ዘንድ በመዓልትም በሌሊትም የሚገሰግሱ የሚተጉ ውስተ ሕዋሳቲሃ ይላል። በእንተ አይዳዊሃ ለገሰሳከ ወበእንተ አብራኪሃ ለአቀፋከ በእንተ አጥባቲሃ ለአጸናከ እያሉ ሕዋሳቶቿን ማላጅ አድርገው ሁልጊዜ በመዓልትም በሌሊትም ለምስጋና የሚተጉ የወራዙት መመኪያቸው የደናግል የመነኮሳት መመኪያቸው እመቤታችን አንቺ ነሽ። አንድም አንቺን በምን እንመስልሻለን ይላል። በመዓልትስ ሲሆን በሌሊት እንደምን ነው ቢሉ ሌሊት አስበው በመዓልት የሚፈጽሙት ስለሆነ እለይተግሁ መዓልተ ወሌሊተ አለ ነው። ኦ ድንግል አኮ በፍትወተ ደነዝ ዘተጸነስኪ ማንሻ ወስብሐት ለእግዚአብሔር አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ቅዱስ ኤፍሬም አባ ሕርያቆስን በባረከችበት መስቀለ ብርሃን ተባርከን በሰላም ያሳድር አምላክ በሰላም ያውለን፣ ፈተናውን ያርቅልን። አሜን። ለጸሎት እንነሳ። አቡነ ዘበሰማያት ይትቀደስ ስምከ